አንዴ ቆይተን ሙስሊም ሆኖ ለምሳሌ አንድ ሰው ሙስሊም ሆኖ ነብያችን መሐመድ እኮ አንዳንድ ጊዜ ይዋሹ ነበር ቢል ከእስልምና ያስወጣዋል ወይስ አያስወጣውም? ይዋሹ ነበር አዎ ብሎ ቢናገር ከእስልምና ይወጣል ወይስ አይወጣም? ካደ እኮ ይሄ ካደ። ወጣ። እሺ አላህ እጅ እግር የለውም የሚልስ ከእስልምና ይወጣል ወይስ አይወጣም? አላህ እጅ እግር የለውም የሚል ከእስልምና ይወጣል ወይስ አይወጣም? የእስልምና መሰረት አይደለም። ተመልከቱ። አምላካቸው መሐመድ ነው እንጂ አላምጣ ልጨርስልህ። ይሄ የእስልምና ክርስቲያን አንዴ ካለው ካረጋገጠ ኩፍር ከሰማነበት አላህን በአካል ሲገልጽ ከሰማነው አላሁ ተዓላን ተቀምጧል፣ ይወጣል፣ ይወርዳል፣ አርሽ ተሸክሞታል እያለ ከሰማነው ይሄ በክቶ በእኔ እምነቱ በክቷል፣ እርዱን በክቷል ማለታችን። እኔስ አብዳው ማይከን አንሳ። የሙስሊሙ ማህበረሰብ ተፈራርቶ ነው ያለው። በእርግጥ እርስ በርሳቸው በጣም ተፈራርተው ያሉበት ሁኔታ ላይ ነው ያሉት። ምን ሊፈጠር ይችላል የምናውቀው ነገር አይደለም። ከዛሬ ነገ የሆነ ነገር ሀፕን ሊያደርግ እንደሚችል ግን ኤክስፔክት እናደርጋለን። የሆነ ነገር ሀፕን ሊያደርግ ይችላል። እንዲህ የሚቀጥል እንዳልሆነ እናውቃለን። ምክንያቱም በሐሰት ነው አብረው የቆሙት፣ ህብረት ያደረጉት በሐሰት ነው። መስጊድ እየተነጣጠቁ ነው። ብዙ ቦታ ላይ ከፎቅ ላይ እየተወራወሩ ነው። ብዙ ቦታ ላይ እየተወጋጉ ነው። ሌሊት እየገቡ ደረሰዎች እየተደበደቡ ነው። ሀባሽ ዋብያን፣ ዋብያ ሀባሽን እየተገዳደሉም ጭምር አንደኛው ጣት ላለመቀሰር አንደኛው አታክ ካደረገ በኋላ የሆነ መስጊድ እንትን ላይ በሆነ አካል ወይን ያሳብባል ወይም በመንግስት ያሳብባሉ። ይሄ ነገር ግን ረጅም ጊዜ የሚቀጥሉበት አይመስለኝም። ምክንያቱም ብዙ መስጊዶችን ወደ መመነጣጠቅ ስለገቡ ማለት ነው። ሀባሾች ዋብያዎችን፣ ዋብያዎች ሀባሾችን አቅማቸው በሚበዛበት አካባቢ ላይ በደንብ እየተነጣጠቁ ስለሆነ መረጃዎቻቸው በደንብ ስላለን የምናውቀው እነሱም ደግሞ የሚያውቁት ጉዳይ ነው ማለት ነው። ላይቭ ላይ ሲመጡ ግን ላይቭ ላይ ሲመጡ አንድንን አይነት ሳፍ ለመጫወት የሚሞክሩት አለ። ይሄ ታፍኖ የተቀመጠ ኃይል ግን የሆነ ቀን ላይ መመታታታቸው አይቀርም። የዋብያው ክንፍ ትንሽ ኃይል ስለሚያንሰው ነው። ቲክቶክ ላይ ሶሻል ሚዲያው ላይ ተቆጣጥረውታል። በእርግጥ ግን መሬት ላይ ባለ ሁኔታ በጣም ጥቂት ናቸው። የሀባሹ በጣም ብዙ ነው። ሀባሹ ትንሽ ለዘብተኛና እንደ ዋብያው አክቲቭ ስላልሆነ ነው። ከዛ አንጻር ነው እንጂ የሚዛን ኃይሉ ወደ መመጣጠን ከመጣ ወደ ኃይል እርምጃ ውስጥ መግባታቸው ማይቀር ይሆናል ማለት ነው። ሲመጣጠኑ ባይመጣጠኑ እንኳን ሰማው ተተቀራረቡ ማለት ነው። ሀባሹ አሁን ላይ በመንግስት ይስማ እንትን ስላሌላቸው ውክልና ውስጥ እዚህም ስለሆኑ ፕላስ ደግሞ አክቲቭ አይደሉም ሚዲያው ላይ። ከዛ አንጻር ነው እነኚዎቹ ታክቲካል ናቸው። በጣም ሲስተማቲክ ነው የሚሰሩት። ዋብያው ክንፍ ማለት ነው። ወጣቱን ከተማ አካባቢ ያለውን ለመያዝ እየሞከሩ ነው። ቦታ ለመያዝ እየጣሩ ነው። ረጅም ጊዜ ይቀጥላሉ ወይ ነው? የሚቀጥሉ አይደለም። ምክንያቱም አስተምሮታቸው እያንዳንዱ መሐመድ ዋሃብም አብደል ዋሃብም ሆነ የአብደላ ሐራሪ ያስተምሮ ቅድሚያ ከቤታችሁ አጽዱ ነው የሚለው። ጠላት ከውጭ ከመታገላችሁ በፊት ከቤታችሁ አጽዱ፣ ምንም አይነት ምህረትም ሆነ ርህራሄ እንዳታሳዩ ነው የሚለው። ልዩነት በመካከላችሁ በሰላት ላይ እንኳን የሚፈጠር ካለ አንገቱን እሱን ቀድማችሁ ቁረጡት ነው የሚለው። ዋብያውና ሀባሹ አብሮ መስገድ አይችልም ማለት ነው። ልዩነት ካለ አስቀድማ አንገቱን ቁረጠው። ሀዲሱም እንደዛ ነው የሚለው። ሊትራሊ አንገቱን ቀድማችሁ ቁረጡት ነው የሚለው። ሀዲሳቶቹም እንደዛ ናቸው። እንትናቸውም አስተምሮታቸውም እንደዛ ነው። ሸሪያቸውም አይደግፈውም። አንዱ አንዱን የሚቃወምበት ስላለ ማለት ነው። ስለዚህ ቁጭ ብለው አንድ መስጊድ ላይ እያስተማረ አንደኛውን እየነቀፈ አንደኛውን እየተቸ አብረው መስገድ እንደማይችሉ ለረጅም ጊዜ የሚታወቅ ነው ማለት ነው። ተቃውሟቸው ከጊዜ በኋላ እየቀጠለ ሲሄድ የኃይል እርምጃ ውስጥ ይገባሉ። የኃይል እርምጃ ውስጥ ሲገቡ ግን እንዲህ በቀላሉ አገር መበተን የሚያደርስ ሊሆንም ይችላል። እንዲህ ቀላል አይደለም። እንዲህ ቀላል የሚሆን አይደለም የነሱ የሚሆነው ነገር ማለት ነው። በቀላሉ እንግሊዝ ላይ
ወደ 60 ሚሊዮን ምናምን አካባቢ ይመስሉኛል እንግሊዞች 4-5 ሚሊዮን አካባቢ ናቸው ሙስሊሞች። ምን ያህል እንደሚያሸብሩ ይዋቸው 4 ሚሊዮን አካባቢ ናቸው። ኢትዮጵያ ውስጥ ሚኒመም 40 ሚሊዮን ምናምን ሳይጠጉ አይቀርም። ይህን ያህል 4 ሚሊዮን ሆነው እዛ እንዲህ ማስጨነቅ ከቻሉ 40 ሚሊዮን ሁለት ቦታ ተከፈል ስትለው ምን ያህል ፓወር ሊኖረው እንደሚችል መገመት አይከብድም ማለት ነው። እያንዳንዱ አሁን ቂም ተያይዘው ነው የተቀመጡት። ምንድነው ይታይ ካብ ለካብ ነው የሚባለው። ሁለቱም ብቻ ሚዛን እንትኑ ሀባሹ ቦታውን አላገኘም። አመራር ቦታ ላይ ዋብያው ዞታል። እታች ደግሞ ዋብያው ደግሞ ከስር ያለውን አልያዘም። ማህበረሰቡን ሀባሹ ዞታል። እንዲየተያዩ ተፋጣው ነው ያሉት እና አስተምሮት ልዩነት በግልጽ አላቸው። የአንደኛውን አላህ አንደኛው ጣዖት ነው እያለ ያለው ሊትራሊ ጣዖት ነው የሚለው። ስለዚህ አንድ መስጊድ ላይ ያንተ አላህ ጣዖት ነው እያለው ሊያሰግደው አይችልም። ያንተ አላህ ጣዖት ነው እያለው እሱ ያረደው ሊበላ አይችልም። እስከተወሰነ ጊዜ ድረስ ግን የማስመሰል ስራውን ይሰሩታል ማለት ነው። ረጅም ጊዜ ግን የሚቀጥሉበት አይሆንም። አብዱ እንኳን ደህና መጣ። እንኳን ቆያችሁ። ሁሉ ሰላም ነው? አላህ አልሐምዱሊላህ። መልካም። የትኛው ነህ አንተ? አሻሪ ነህ? አሻሪ ነህ ወይ? ማለት አሻሪ ኦኬ። አባሽ ነህ? ሙስሊም ነኝ። ኦኬ። የአሻሪን አቂዳ ትቀበላለህ? የአሻሪ መዝሀብ ምንድን ነው ታውቀዋለህ አንተ? ትቀበላለህ? አዎ፣ ትክክል የሆነን እቀበላለሁ፣ ትክክል ያልሆነን አልቀበለውም። ትክክል ያልሆነው ለምሳሌ ማትቀበለው ምንድን ነው? ነገርኩህ እኮ በቃ ትክክል ከቁርአን ጋር የሚጋጭ ከሆነ አልቀበለውም። የትኛውም ሰው ማለት ነው ከነቢይ ውጭ ቁርአን የሚጋጭ ከሆነ የትኛውንም ሰው አልቀበለውም። ከቁርአን ጋር የሚገጥም ከሆነ የማይቃረን ከሆነ የትኛውንም ሰው እቀበለዋለሁ። ለሰው አልነበረም የጠየቅኩህ እኔ። እሺ ገባኝ እኮ የአሻሪም የመሐመድ ዋሃብን አስተምሮ ትቀበላለህ? ምን አልከኝ? ቀለል አድርግልህ። የመሐመድ ዋሃብን አስተምሮ ትቀበላለህ? ነገርኩህ እኮ ከሱም ማልቀበለው አለ የሚቀበለው አለ እኮ አልኩህ። ኦኬ። ስለዚህ ማትቀበለው ካለ ልዩነት ያለው አስተምሮ አለ ማለት ነው። በእስልምና ውስጥ እንደፈለገ ነው። አንደኛው የሆነ ነገር ይላል፣ አንደኛው የሆነ ነገር ይላል ማለት ነው። የሰው ልጅ ነው እኮ እስልምና ሸሪዓው ሳይሆን የሰው ልጅ ነው የሚለው። የሰው ልጅ በተፈጥሮ ተሳሳች። ያ የተሳሳተውን ነገር አልቀበለው፣ ያልተሳሳተውን እውነታዊ የሆነው ነገር እቀበለዋለሁ። ኦኬ። ሰላት ሸሪዓ እየመራኝ አይደለም። ሰላት ስትሉ እጃችሁን እንዴት ነው የምታደርጉት? ሰላት ማለት እንዴት? የእጃችሁን አቀማመጥ እስቲ ንገረኝ። እንዴት የእጅ አቀማመጥ? እጃችሁ እንዴት ነው የምታደርጉት? የእጃችሁ በምን እንዴት ነው የምታደርጉት? በምን ላይ? በሰላት ወቅት ላይ። ምን አይነት ጥያቄ ነው የምትጠይቀው? በዚህ የሚከራከር አለ እንዴ? ሙስሊም ሁሉም አንድ ነው። በዚህ በሰላት እኩል ነው። አንድ ነው። አንድ አይደለም። አንድ ነው። አንድ አይደለም። ሸሪዓን ስለማታውቅ ነው። የሻፊን የእጅ አቀማመጥ እስቲ ንገረኝ። የሻፊን 4 መዛቦች አሉ አይደል? ከአራቱ የሻፊን ንገረኝ እስቲ። ስለሱ አንተ ምን አገባህ አንተ? ለሰው ለህዝቡ የሚጠቅም ነገር አታስተላልፍም እንዴ አንተ? ምን ያገባህ? ደስ ይላል። ኤኒዌይስ 4 መዛቦች አሉ። ልዩነት አለው። ኤኒዌይ ቆይ ምን አገባህ መልስ አይሆንም። ልዩነት ስላለው ነው። ተወሱል ላይሳ እንትኖችን ማንሳት ይቻላል? ይፈቀዳል? ምኖች ቅዱሳን የሚሏቸው ካላ በስተቀር የትኛውም ተወሱል ማድረግ አይቻልም፣ ሐራም ነው። እሺ ተወሱል ላይ እንደዛ የሚያነሱት አንተን ሊያሰግዱ ይችላሉ?
ምን አልከኝ? የተቆራረጠ ነው። ተወሱል ላይ ከአላህ ውጪ የሚያወሱ አንተን ሊያሰግዱህ ይችላሉ ወይ? አየት ያስካው አንድ ነው ያልከው አሁን መጣባል አቂዳን ላይ ያልኩ ቀደም ለዚህ ነበር። ተወሱል ላይ ከአላህ ውጪ እሺ የሚያወሱ ሙስሊም ናቸው ማለት ግልጽ አልሆነኝም። አልተሰማኝም ነበር። አብራራ በደንብ ግልጽ አድርግልኝ። ኦኬ ተወሱል ላይ ከአላህ ውጪ የሚያወሱ ወይንም ደግሞ እነሱ የሚጠሩ ሰዎች ሙስሊም ናቸው? ተወሱል ማለት ነው ታውቀዋለህ አንተ ራስህ? አላውቀውም። አንተ ታውቀዋለህ። ስለዚህ መልስ። አይ ቀድሜ አንተን ልጠይቅ። ተወሱል ማለት ምን ማለት ነው? ይቻላል አይቻልም? አሁን የጠየኩህን ብቻ መልስ። ለማለስልህ እኮ ነው። አንተም ሲግራ ስለገባህ እኮ ነው። ተወሱልም ሲጀመር አላወቅኩም። አንተ ራስህ አንተም የምታውቀውን ቀጥልሽ። ግልጽ አድርግልኝ። ተወሱል ማለት ምን ማለት ነው? አንተስ በአንተ አማርኛ እንዴት ነው የምትገልጸው ተወሱል የሚባለው? እኔ ለየኔ ለምን ትጠይቀኛለህ? የራስን ብቻ መልስ አልኩህ እኮ። ተወሱል ላይ ከአላህ ውጪ የሚያቃርባቸው መጥራት የሚጠሩ ሰዎች ወይንም ደግሞ እንደ ሸፋም የሚጠሩም ይሁን እነሱ ሙስሊም ናቸው። ይቻላል ወይ እንደዛ ማድረግ? በሰላት ወቅት ላይ አንተ እንደዛ እኮ ለዛም ነው እኮ ጥያቄው። ለመጀመሪያ አንተ አውቀኸው በደንብ ተረዳኸው መጠየቅ አለብህ። እኔ ስጠይቀኝ አሁን አንተ አውቄያለሁ ብለህ ነው ጥያቄኝ። ይቻላል አይቻልም? መልስ እሱን። ተወሱል መጠየቅ አልኩህ እኮ አይቻልም አልኩህ። አይቻልም። ስለዚህ ሀባሾች ጋር ደግሞ ይቻላል ይሄ። ኤኒዌይስ አንተ ጋር አይቻልም። ስለዚህ ዋብያ ነህ። የመሐመድ ዋብን አልቀበልም ብላል። ከመሐመድ ዋብም አትቀበለዋለህ። which is still የዋብያ ውስጥ ሆነ መሐመድ ዋብ ስህተት ትምህርቶችም አሉት የሚል እሳቤ ያለህ ማለት ነው። ሀባሾች ደግሞ የኛው ይቻላል ብለው ነው የሚያምኑት። ኤኒዌይስ እነሱ ያረዱትን መብላት ይችላል። ሀባሾች ያረዱትን መብላት ይችላል። ሀባሾች ቆይ ችግር የለውም። ሀባሾች ያረዱትንስ መብላት ይችላል። እበላለሁ። ኦኬ እነሱ ያንተን አላህ ጣዖት ነው ብለው ሙስሊምን አይከፍሉም። ችግር የለውም። እነሱ ግን ያንተን አላህ ጣዖት ነው እያሉ ነው የሚያምኑት። ስለዚህ ያንተ አላህ ግን ጣዖት ነው ለነሱ አይደለ? አያምኑም። እንደዛ አይሉም። ጣዖት ነው አይሉም። ኦኬ ላሳየህ። እኔ ቪዲዮ ክፈትልኝ። ክርስቲያን ጣዖት ነው እንደማይሉ ላሳየህ። ጣዖት ነው አይሉም ብሏል። ሎክ ያንተን አላህ እንደ አሸንጉሊት ነው የሚቆጥሩት። አሸንጉሊት ሁሉ ነው የሚሉት። እናንተ ያረዳችሁትንም መብላት አይቻልም ብለው የሚያምኑት። ምክንያቱም ጣዖት ነው እናንተ አስተምረው። እነሱ ይበሉ እኔ አይደለም። ለምሳሌ የፈለጉትን ነገር ይበሉ። እኔ ሙስሊም ነኝ፣ እነሱ ሙስሊም ስለሆኑ አይሉም ብለሃል። ስለዚህ አንተ አላህ ለእኔ ጣዖት ከሆነ እኔ ማመልከው ከአንተ ጋር አንድ ሊሆን አይችልም በፍጹም። አዳምጠው አንዴ። በደንብ አዳምጥ ወንድማችን። ያንተ አላህ ምን እንደሆነ አንተ የምታመልከው ምን እንደሆነ በደንብ ሲገልጹልህ ሀባሾች አዳምጥ እዚህ ጋር። እሺ ኦኬ። መብላት እንዴ አይደል? ሙሸቢያ ወሃቢያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብ መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም ሰለፍ ናቸው። ማለት ነው አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እነዚህ ቅንብር የሆነ አካሎች ተገጣጥመው እንደዛ አድርጎ የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል ያሉ ይሉ ወላሂ ቢላህ እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። የድምፅን፣ እግርን፣ ጣትን ልክ እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው።
የበከተን መብላት ደግሞ ሐራም። ቢስሚላህ ብሎ ቢያርዱትም ቢስሚላህ ብሎ ቢያርዱትም ለምንድን ነው ሰዎቹ የሙስሊምነት ሐል አይደሉ? ወላ ይንሰቡና ኢላ አህል ኪታብ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸሪዓ ላይ ተፈቀደልን ነው ሙስሊም ያረደው ወይም ደግሞ አህል ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ቅድመ ሁኔታን በጠበቀ መልኩ ያረዱትን አላህ ሐላል አድርጎልናል። ሙርተድ ያረደው ግን አክስ ነው። ኢስላምን እምነቱን ቀይሮ ተውሂድ ላይ ነኝ ቢልም ኢስላም ላይ ነኝ ቢልም በሐቂቃ በተጨባጩ ስናየው ግን የኢስላምን ተቃራኒ እምነት የያዘ ሰው የሚያርደው እርድ በክት ነውና ያን መብላት አይቻልም ነው። ግን ዝም ብለው ራሳቸው ወደ እነዚህ ጀማዓዎች የሚያስጠጉ መስጂድ ስለሚሉ ቁርአን ስለሚቀሩ ጀማዓ ላይ ስለማይጠፉ የሚወዷቸው አንዳንድ ሐላቸውን ማቁ አቂዳቸውን ማቁ ሰዎች አሉ። አንዳንዴ ሰልፍ ሲወጡ አብረዋቸው ሊወጡ ይችላሉ፣ ሲጮሁ አብረዋቸው ሊጮሁ ይችላሉ። ያንን ብቻ በማየት በቃ ይሄም ሰውዬ ወሃቢይ ነው ማለት ነው የነሱ እምነት አለው ማለት ነው ብለን መደምደም አንችልም። ካለው ካረጋገጠ ኩፍር ከሰማነበት አላህን በአካል ሲገልጽ ከሰማነው አላሁ ተዓላን ተቀምጧል፣ ይወጣል፣ ይወርዳል፣ አርሽ ተሸክሞታል እያለ ከሰማነው ይሄ በክቶ ያኔ እምነቱ በክቷል፣ እርዱን በክቷል ማለት አይቻልም። እኔስ አብዱ ማይክን አንሳ። አብዱ ሚዩት ነው። ኦኬ አላህ እጅ ያለው ብለህ ታምናለህ? አላህ እጅ ያለው ብለህ ታምናለህ? ነገርኩ እኮ አምናለሁ። ትናንትም ከትናንት ወዲያ አውርተንበታል። በዚህ ችግር የለውም። ትናንት ወዲያው ነርሳው። አላህ ይወርዳል ብለህ ታምናለህ? ከሌሊቱ 1/3 አንዴ እሺ፣ ትንሽ ጠብቀኝ። እሺ ሉክ አላህ ኦኬ። አጃይብ እንኳን ደህና መጣ። አጃይብ መሐመድ ወይንም አጃይብ ቀጥሉ። ከሁለት አላችሁ። ሉክ ሶሪ አላህን በዛት የሚገልጡ አለ እጅ አለው እግር አለው ይወጣል ይወርዳል ከአርሽ በላይ ነው ብለው የሚሉ ቁስ ነው። ይሄ ቁስ ነው የሚያመልኩት። አሸንጉሊትም ይለዋል። አምላክ አሸንጉሊት ነው እያልኩኝ በስም ተተመሳሰለ ዋብዮች ምን አላጭ በርባሪ እንደሆኑ እዩ። አንድ ነው የምናመልከው ይላሉ። ያንተን አምላክ ምንድነው እያሉት ቁስ ነው ጉኡዝ አለውኝ አማን ነው። ጓንደና መጣ ማመድ ስጠራት ማለት ቀጥልሽ ይሰማል። ኔትወርክ ጥሩ አይደለም። እኔ እሰማለሁ። እሺ መጥቻለሁ። والله انت ይሰማል። ኦኬ አብዱ ሎክ ያንተ አላህን ጣዖት ነው ጉኡዝ ነው እያልኩኝ እንዴት ነው ታመልከዋለህ የምትለኝ? ያንተን አላህ ጣዖት ነው ግኡዝ ነው እያልኩ እንዴት ነው ያንተን አላህ ታመልካለህ የምትለኝ እያልኩ ነው። ማለት እንዴት አልገባኝም። ያንተን አላህ እኔ ጣዖት ነው አይሰማ እጅ እግር ያለው ባት ያለው የሚወጣ የሚወርድ አካል እሱ ጣዖት ነው እያልኩ እንዴት እኔ ያንተን አላህ አመልካለሁ ትለኛለህ? ተመሳሳይ ነው ትለኛለህ? ከምን ጋር ተመሳሳይ ነው አልኩ? ያው ለምሳሌ ወንድማችን አሁን ያደመጥከው ሰውዬ ሙስሊም ነው። አቡ ቢላል ሙስሊም ነው። ሙስሊም ነው። ያንተን አላህ እሱ ግን አያመልከውም። ያንተ አላህ ለሱ ምንድነው? እሱ ጣዖት ነው። የሱ አረዳዱ ነው እንጂ እኔ ሙስሊም ነኝ እስካለ ድረስ እኔ ሙስሊም ነው የምለው ያንን ሰው። አረዳዱ ግን ትክክል አይደለም። ቆይ ሉክ በአላህ ላይ ከተለያዩ እነኚህ ሰዎች እስቲል ሙስሊም በደንብ አስተውሉ። ባይምሮ ይሄ ሰውዬ አቡ ቢላል የተናገረው ማለት ነው ሀባሹ በፍጹም የአብዱን አላህ አይፈልገውም፣ አያውቀውም፣ ሊያመልከውም አይፈልግም። ጣዖት ነው ለሱ። እስቲል አብዱ ግን ተመሳሳይ ነን እያለ ነው። አሁንም
ያንተ አላህ ጣዖት ነው እያለው ማለት ነው። የኔ ፈጣሪ እጅግር ያለው አይደለም፣ የኔ እጅግር ያለው አይደለም፣ የሚወጣ የሚወርድ አይደለም። ይሄ የሚወጣ የሚወርደው አካል ለኔ ጣዖት ነው እያለ አይ አንተ የምታመልከው እኔ የማመልከው አላህ አንድ ነው እንደዛ ብትለው ምስቲል ጣዖት የኔ ጣዖት እያልከው ምስቲል እያመለከው ነው ይለዋል። ሃው እንዴ አሁን ምን ይሆን እያልከኝ ነው? እንዴት ነው አንድ ሊሆን የሚችለው? ጣዖት እያለው እንዴት ነው እሱ አንድ ነው የምትለኝ? ለወለ ለንገሪ እሱ ይበል። እኔ አሁን ቁርአን ሐዲስ ያለውን ነገር እኔ አረጋግጣለሁ። እሱ ግን ላያረጋግጥ ይችላል። ያ የአእምሮ ችግር ወይም ደግሞ የአገናዛዘብ ችግር ሊኖርበት ይችላል። እሱን ተከትዬ አልልም። እሱ ግን ሙስሊም ነኝ ቢል ስለዋል አለማረጋገጡ እኮ ያው ማረጋገጡ ለራሱ ነው የሚጠቅመው፣ ለአንተ ነው የሚጠቅመው። ማረጋገጥና ለማረጋገጥ ልዩነት ከመጣ ግን አስተምሮት ላይ ይሄንኛው ሙስሊም አይደለም ይሄንኛው ትክክለኛ ሙስሊም ማትል ከሆነ የሱም ትክክል ነው የኔም ትክክል ነው ምትል ከሆነ ሎክ ያንተ አላህ ጣዖት ነው ማለት ነው። ምክንያቱም እሱ ባለው መሰረት ትክክል ነው ሙስሊም ነው ካልከኝ አንድ ሰው የሱን ሰምቶ ሙስሊም ነው ወይ ትክክል ነው ወይ ከተባል ካው ትክክል ነው እሱ ሙስሊም ነው ካልክ ስለዚህ ጣዖት ነው ያንተን ባለው ዲፋይን ባደረገበት መሰረት ያንተ አላህ ጣዖት ነው። እዚህ ጋር እስኪ ቆይ አንዴ ጥያቄ አለኝ። ቀጥል። የትኛው ላይ ነው ጣዖት ነው የሚል ሙስሊም? እስኪ ኦኬ አላህ እጅግር አለው ብለህ ታምናለህ? አላምንም። እጅግር የለውም አላህ በቃ አይታይም አይዳሰስም። ኦኬ እጅግር አለው ወይ? አይዳሰስም አይታይም። የትኛው ሰው ያይቶ ነው የትኛው እንትን ብሎ ነው አላህ በቃ ለይሰ ከሚስሊ ሸይም ይላል። እጅ አለው ወይ? ምንም ነገር አለው የለውም። በቃ አይታይም አይዳሰስም። ኦኬ አንድ ሰው ከነስቶስ እሺ የኔ አላህ እጅ አለው እግር አለው ባት አለው ፊት አለው ይስቃል እያለ ቢል ያ አላህ ለአንተ አላህ መሆን ይችላል? አይችልም። ስለዚህ እኔ ተነስቼ ወይንም ሰንበዲ ተነስቶ እኔ ማመልከው እጅ ያለው የሚሮጥ የሚስቅ እግር ያለው ባት ያለው ጣቶች ያሉት ፊት ያለው ሁለት አይን ያለው ሁለት ጆሮ ያለው የሚወጣ የሚወርድ የሚተጣጠፍ ቢል ለአንተ ይሄ አላህ ጣዖት ነው ወይንስ አምላክህ ነው? ጣዖት ነው እንጂ እንደዚህ ማለት እኮ ይሄ ማለት ይበላል ይጠጣል እንደማለት እኮ ነው። አብዱ ያው ለአብዱ ነው መለስክለት። ይሄ ማለት እኮ ከሰው ምንም ሊለይ አልቻለም። ስለዚህ ይሄ ነገር እኮ ወደ ጣዖትነት ሊቀየር ነው። እንደዚህ አይደለም እንደዚህ የሚል ሙስሊም የለም። አብዱና ተመለስ። አቤት ይሰማል? ትሰማለህ? ይሰማል? ትሰማለህ? ስለዚህ እንደዚህ ያለን ሰው ሎክ እንደዚህ ያለ ሰው ያረዳውን እስትበላለህ። ይሄ እንደዚህ እያለ እያመነ እኮ በቃ ከእኛ ሃይማኖት ውጪ ነው ብዬ ነው ለራሴ እኔ ማምነው። ስለዚህ ይወጣል ይወርዳል። ምክንያቱም እዚህ አሁን ለምሳሌ አላህ ይሄን ይመስላል ብሎ የሚሰይም ከሆነ ያ ሰውዬ በቃ ከእስልምና ሃይማኖት አፈንግጧል። ስለዚህ እንደዚህ የሚያምኑት በሙሉ እጅግር አለው ይወጣል ይወርዳል ይቀመጣል ይስቃል ይሮጣል የሚሉ ጣዖት አምላኪ ናቸው ማለት ነው። እኔ ጣዖት አምላኪ ናቸው ምናምን አይደለም ልህ ግን እንደዚህ የሚል ሙስሊም አለ ወይ ነው? አምሳያ አለው አላህ ማንን ይመስላል አንተን ይመስላል እኔን ይመስላል ብሎ የሚል ሙስሊም አለ? የለም። አምሳያውን ተው ሳይመሳሰል ግን ሁለት እጅ አለው ቢለ ጣቶች አሉት ቢለ ፊት አለው ቢለ ይስቃል ቢለ ይሮጣል ቢለ ሁለት ጆሮ አለው ቢለ ሁለት አይን አለው ቢለ ባት አለው ቢለ ይሄ ሰው ሙስሊም ነው ወይ? እንዴት ሊሆን ይችላል እንደዚህ እያለ? እንዴት እንደዚህ አይነትስ እንደዚህ የሚል ሙስሊም አለ? ኦኬ አለ ይሄን የሚል ሙስሊም ካለ እስኪ ያሳይ።
አብዱ ይኸው እዚህ ጋር እያለኝ እኮ ነው እኔ ያለው እያለ እሺ እኔ ላዋራው የትኛው እስኪ ምንድነው ይሄን እንደዚህ ብሎ የሚያምር እንደዚህ ባታለው እግራለው ምናምን ምን ይማካ በቃ የሰው አምሳያ ነው ማለት ነው። አብዱ ቀጥልሽ ይሰማል አብዱል? እሺ አብዱ ይሰማል? እሺ የሚለውን ሰምተዋል ግን በደም ይሰማል። አብዱ መርት ትሰማለህ? አንተ መጀመሪያ ቀድማ ማወቅ አለብህ ከማውራትህ በፊት። ኢማም አልቡኻሪ ምንድነው አልዕልሙ ቀብለ القول والعمل ነው ያሉት። ከመናገር በፊት ዕውቀት ይቀድማል። እሺ እስኪ ተናገር ቀጥልሽ። ከመናገር በፊት አሁን እንደዚህ የሚሉ ብለህ ያወራሃቸው ቅድም ንግግሮች ለምሳሌ ቁርአን ያረጋገጠውን አህለ ሱና ወልጀማ ያረጋግጣሉ። አንተ ቀለል አድርጌ ልንገርህ እጅ አለው አላህ Subhanahu Wa Ta'ala አደምን በሁለት እጆቼ ፈጠርኩት ብለው እጅ እንዳለው እናረጋግጣለን በቁርአን ያለ ነገር ስለሆነ ليس كمثله ብለዋል አላህ። ግን እጅ አለው ስንል ግን የሱ እጅ ልክ እንደኛው ነው ወይ ደግሞ እንደዚህ ካን አንልም። እጅ አለው ብለዋል አላህ። አው አለው ብለን እንቀበላለን። በቁርአን ያለውን ነገር መቀበል ግዴታችን ነው። እንዴት ነው ብለህ ግን መጠየቅ አይቻልም። እንዴት ነው ብለህ የአላህ እጅ እንዴት ነው ብለህ መጠየቅ አይቻልም። ጆሮ አለው ሰው ይሰማል። ግን ምን አይነት ጆሮ ነው? አንተ ነው እንዳንተ ነው ወይ እንደ እንስሳ ነው? ለሁሉም ጆሮ አለው። ግን የአላህ ጆሮ መስማቱ አሰባይ ደግሞ እንዴት እንደሚሰማ አናቅም። እንደሚሰማ ግን ተናግሮናል። ليس كمثله ነው ያ ያልተብሏል። የሱ አይነ ደግሞ ማየቱ እንደኛ ልክ እንደኛ አይደለም። شيء وهو السميع البصير በቃ ናም እንደዚህ ነው። አሁን እንደዚህ ቀድመህ ማወቅ አለብህ። አሁን መስማትም ብቻ አይደለም ማምታዘርከው አይነና ዘር ፎይን አረዳድ አሁን ይሮጣል ምናምን ሲል እንዳትመጣ ይሮጣል ምን ነገር ነው የለም። አንደኛ አላህ Subhanahu Wa Ta'ala በሌሊቱ 1/3 ሲቀ ይወርዳል ብሏል። ስነገርኩት እኮ የነገርኩህ ነው። ስማኝ የነገርኩህ ስለሆነ ነው። አካልን እያጸደቅክ ሄድ አላህ Subhanahu Wa Ta'ala አይን አለው አይደለ አብዱ እያጸደቅኩለት አይን አለው ይሰማል ሲባል የሱ አይን አብዱ ከሪም ደግሞ ታናናለህ ያ ያለና አይን ያለውን ለይ ቆይ አጥራ አለው ስንል ግን ስለዚህ አንተ አለው ብለህ ነው የምታምነው አይደለም። ቆይ ዑመር ማን ነው? አብዱ ዑመር ጥያቄ አለኝ። እስኪ ማለቴ አሁን እሺ ስለ አላህ ሲፋትና ስለ አላህ እንደዚህ የሚለው ምን ላይ ነው? ምንድነው? ምን ቁርአን ላይ ነው? ሐዲስ ላይ ነው? የትኛው ላይ ነው? በሁለቱም አለ። በቁርአንም አለ በሐዲስም አለ። ቁርአን እስኪ ስለ አላህ አቋም በቁርአንም አለ አልኩ ليس كمثله شيء وهو السميع البصير። አሁን እዚህ ጋር ليس كمثله ብሏል መጀመሪያ። እሱን አምሳያ የለውም። ليس كمثله የሚለው አምሳያ የለውም። ليس ያውን ለአስጨርሰኛ አብዱል ليس كمثله አምሳያ የለውም። ስለዚህ አላህ ስንት እጅ አለው? አላህ ስንት እጅ አለው? ሁለት እጆች ብሏል አላህ አደምን ሎክ አምሳያ የለውም። አላህ ስንት እጅ አለው? በሁለት እጆች አዳምን ፈጥሬዋለሁ ብሏል። ቴንክ ዩ። እሺ ሁለት እጅ ስንት አይን አለው? ስንት አይን አለው? ትሰማለህ? እኔ እየሰማሁ ነው። አብዱ አምሳያ የለውም እያለ እዛው ያፈርሰዋል ማለት ነው። ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ይስቃል፣ ሁለት እግር አለው፣ ሁለት ባት አለው፣ አምስት ጣቶች አሉት። አምሳያ የለውም። እንደዚህ የሚዘረዝር የለም። እንደዚህ አይነት የሚዘረዝር ልክ አንተ እንደምትለው አይነት የሚዘረዝር ሐዲስም ቁርአን ዘረዝርላለሁ። ቀጥል። እሺ ክርስቲያን ቀጥል። አብዱ ኒቶር የትኛው ላይ ምን ላይ ነው? እስኪ ንገረኝ። አይ እንዘረዝርላለሁ። አሁን እኮ አብዱል ከሪም አንተ አውቀኸዋል፣ ልዩነቱን ያለውን ነገር እያወቀ አውቀኸዋል፣ ግን ሊሸውድ እየሞከረ ስለሆነ ነው። ታላ እንግዲህ እኛን አላህ ፊት እንዳለው እጅ እንዳለው እናሰፍታለን። ለአላህ ባት አለው ብለን እናሰፍታለን። ለአላህ
አለው ብለን እናሰብታለን። አላህ ከጋቱ ገልጦ ለኔ ስጁድ አድርጉ ይላል። ጌታ ጀሃነም ወላሂ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ያኔ ፈይንዘል ይባቱ አይናባል አላህ እግር አለው ብለህ ታብላለህ አብዱ ከሪም ጀሃነም ውስጥ የሚያስገባ ማለት ነው። ይሄን ቆይ አይደለም ቪዲዮውን እስኪ መልሰውና ሙሉን አሰማኝ። ምን ለማለት ነው? አይደለም እየቆራረጥክ አታሰማኝ፣ ሙሉን አሰማኝ። አብዱል ከሪም ወደኋላ አድርገው ወደኋላ በቂያማ ቀን ይኸውልህ በቂያማ ቀን እሺ ገሃነም የምትሞላው በአላህ እግር ነው ብለው ያምናሉ ዋብያዎቹ። ገሃነም የምትሞላው አላህ እግሩን ከቶባት ነው ብለው ያምናሉ። ቀጥል። እንደዚህ የሚያምን የለም። እግሩ ምሞላ ከሆነ ደግሞ ሉክ መሙላት ካለ ምን አለ ማለት ነው? ስፔስ ይይዛል ማለት ነው። ፕሌስ ይይዛል። የሆነ እግሩ ግዑዝ ነገር ነው። ግዑዝ ከሆነ ደግሞ ምንድነው ማለት ነው? ሊዳሰስ ወይን ሶፍት ነው ወይን ሃርድ ነው ወይን ውስጡ ሃለው ነው ወይንም ደግሞ ሲልድ የሆነ ነው። ሃለው ነገር የሆነ ውስጡ ክፍተት ካለው ደግሞ ሲልድ ካልሆነ ያ ክፍተቱ ራሱ ፈጣሪ ነው ፍጡር ነው። ኤክስተርናል ፓርቱና ኢንተርናል ፓርቱ ተመሳሳይ ነው ወይንስ የተለያየ ነው? ይሄን ሁሉ እንጠይቃቸዋለን ገና። ሶ ለአንደኛው አካል ለዋብያው የአላህ አይሚን የሐባሾቹ አላህ ሌላ ነው። ለሐባሾቹ ደግሞ የዋብያው አላህ ሌላ ነው። ለሐባሾቹ የዋብያ አላህ ግዑዝ ጣዖት ነው። ክርስቲያን ቀጥል። ይሄ ኤልያስ ነው። ናዳምጥ እንትና አብዱል ከሪም ኤልያስን ታውቀዋለህ ብዬ አስባለሁ። ኦኬ አብዱል ከሪም ፖዝ ነው ፖዝ ሆኗል። አይ ቲንክ አሚር ጀማል እንኳን ደህና መጣ። አሚር ጀማል አለ። ሰላም ነው እሺ እንኳን ደህና መጣ። አቤት አይሰማም? ይሰማል አለው። መልካም ሰላም ነው ይመስገን ሁሉ ሰላም። አካላትን ታጠርቃለህ? ጥያቄ ማለት ነው ባንተ ላይ ጥያቄውን በተናገርከው ነገር ጥያቄ አለኝ። ታጥልሽ አይሰማም? ይሰማል። ቀጥል። ጥያቄ ምንድነው? አሁን በተነጋገርነው ሁለታቸው ልጆች ኺላፍ አለው። ወሃቢያ ሱፊያ ያልክ ያጋጭህ ነው ማለት ነው። እሱ አሁን የነገ ቀን አላህ በጀሃነም አትሞላም አላህ እግሩን ሲያስቀምጥባት የሚለውን ሐዲስ ሲናገሩ አንተ ደግሞ አላህ እግሩን የሚያስቀምጥባት ከሆነ ያቺ የአላህ እግር የሆነ የሚዳሰስ ነገር ምናምን ብላ አወራ። ይሄ ለማለት ከምን አምጣ ነው የአላህ እግር የሚዳሰስ የሚል ነገር ከመጣክ? ኦኬ እግሩ ምን ላይ ነው የሚያስቀምጠው? ጀሃነም። ኦኬ ጀሃነም ላይ ነው የሚያስቀምጠው አይደል? መልካም ጀሃነም ደግሞ ሲያስቀምጥባት ትሞላለች አይደለ? ትሞላለች አይደለ? እግሩን ሲጭንባት ሲያስቀምጥባት ትሞላለች ጀሃነም። እሺ መልካም ይታያል አይደል? እግሩ አልነገረንስ? በቂያማ ቀን አታየውም ማለት ነው። በቂያማ ቀን አላህን አታየውም? ያ ወለው ግን በጀሃነም ከገባ እግሩን ካስቀመጠ በኋላ ከታያላችሁ ታዩ የሚለው አልመጣልንም። ለአላህ እግር አለው የኛን እግር ይመስል አንልም። እኔ የማን ይመስላል እግሩ ብዬ ጠይቄ ያለው እንዴ? ይታያል አይታይም? አላህ በቂያማ ቀን ይታያል። ያለ እግር በቂያማ ቀን በጀሃነም ነው ያለ። ለጌ ቀን የአላህ ዛት ይታያል። በጀሃነም ውስጥ ይታያል የሚባል ነገር ይታያል ጀሃነም ተው። አሁን እኔ ይታይ ከሆነ አምጣልን እንት ዞሆን ጠየቅኩ። አላህ ይታያል አይደለ? አዎ ይታያል። የነገ ቀን እናየዋለን ኢንሻአላህ። ቴንክ ዩ። እሺ እግሩ ገሃነምን ይሞላል። በቂያማ ቀን ይታያል። እናንተ ስትነሱ ወደ ቀድሞ ነው ይመልሳችኋል አላህ? ያነሳል አላህ።
ቴንክ ዩ ሉክ ሲነሱ ወደ ቀድሞ ነው የሚመለሱት። ልክ ሱረቱ አንቢያ 104 ላይ እንደሚናገረው ማለት ነው ወደ ቀድሞ ነው የሚመልሳቸው። which means አሁን እንዳሉት ሆነው ነው የሚነሱት። ቁመታቸው ብቻ የሚጨምረው አደም እንደተፈጠረበት። ስለዚህ ፊዚካል የሆነ አይን ይዘው ነው የሚነሱት። ፊዚካል ቦዲያቸው እንደዚሁ ነው ሪክሬት ነው የሚያደርጋቸው። ሶ ይሄ አይናችን ደግሞ የሚያየው ግዑዝ ነገርን ነው። ያ ግዑዝን ነገር ደግሞ አላህን ነው የሚያየው። ግዑዝ ነገር ስለሆነ ይታያል። አይናችን ሊይዘው የሚችለው ሊያካብበው የሚችለው ግዑዝ ነገርን ነው። ግዑዝ መሆኑን አንድ ከምናውቅበት ደግሞ እግሩን ገሃነሙ ሲጭን ገሃነም መሙላቷ ነው። አንድ ነገር ሊሞላው የሚችለው ያ ነገር ግዑዝ ሲሆን ነው። ሎክ ግዑዝ ሲሆን ነው። አይናችን አይቶ ሊያካብበው የሚችለው ግዑዝ ነገር ሲሆን ነው። ሊታይ እንደገናም ሊሞላ የሚችለው ግዑዝ ነገር ነው። ያ ግዑዝ ከሆነ ደግሞ ሊታይና ቦታዎች ሊይዝ ከቻለ ቦታ ሊይዝ ከቻለ መታየትና ቦታ መያዝ ከቻለ ያ ነገር እንትን ከሆነ ኢንፋይናይት ካልሆነ ሊሚትድ ኤሪያ ላይ ከሆነ የሚቀመጠው ስለዚህ ምን ሊሆን ይችላል? ከሁለት አንድ ነው የሚሆነው። ወይን ሶፍት ነው ወይን ሃርድ ነው። አካሉ ከተነካ ወይን ጠንካራ ነው ወይን ለስላሳ ነው። ያ የሚታየው ደግሞ አይናችን ያካበበው ወይን ውስጡ ክፍተት አለው ወይንም ድፍን ነው። ከሁለት አንዱ ነው የሚሆነው። ከሁለት ውጭ ግን ሊሆን አይችልም። ምክንያቱም አላህ የተዋቀረበት ራሱ ምን ስለሆነ ቦዲ ፓርት ስለሆነ በፓርት የተከፋፈለ ስለሆነ ያ ነገር ወይን ጠንካራ ነው ወይን ለስላሳ ነው። ያ ነገር ወይን ክፍተት አለው ወይንም ውስጡ ወይን ቀዳዳ አለው ወይንም ሲልድ ነው። ከዚህ ውጭ ሊሆን አይችልም። ምርጫው ያንተ ነው። ነገር ከመናገር የለብህም። ማን ያለው እንደዚህ? ከዚህ ውጭ ምርጫ ስጠኝ። እሺ ምን አለ ከዚህ ውጭ? ቀዳዳ አለው ለቀዳዳም አለው እንደ ሶፍት ነው ምን ነገር ምንድነው ይሄ? ከዚህ ውጭ ምርጫ ስጠኝ። ከዚህ ውጭ ስጠኝ። እሺ ያ የምታየው ቦታ አለው وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان شوف بل يداه مبسوطتان ينفق كيف شاء هذه الآية سلازي هي نجر آيات متعلن لا لا إج أجر الله إنام لا لكن يا لا إج هداش سال إديتنا من بان نجر ألو متعلنهم الله نمريثين يوم متعلن نجر النبي صلى الله عليه وسلم ما متعلن نجر تعمل الله المتعلن القرآن باورام نجر ثور الله አመር ጀማል እሺ ካላቶች ያው ላልመጣለንም ሌላ ጉዳይ ነው። ካልተጻፈልን አናቀውም ሌላ ጉዳይ ነው። አርጉመንቱን እኛ እንዳናነሳ ግን ይከለክለን አይደለም። ያ የኛ ችግር ሳይሆን ነብያችሁ ይሄ ጥያቄ እንደሚነሳበት በጊዜው ባለማወቁ ዝም ብሎ በደፍኑ ነገራችሁ። ንፋስ ለምሳሌ ጉዝ ቦዲ ስላሌለው አታየውም ባይነ ጉዝ ቦዲ ስላሌለው ጉዝ ቦዲ ያላቸውን ወይንም ደግሞ ጉዝ የሆኑ ነገሮችን አይናችን ሊያካብባቸው ይችላል። አላህን ማካበብ እንችላለን ብለህ ካመንክ በኋላ ቦታ መሙላት ይችላል እግሩ ቦታ ይሞላል ብለህ ካመንክ በኋላ ያ አካል ሊሆን የሚችለው ወይን ለስላሳ ነው ወይን ጠንካራ ነው ወይን ውስጡ ክፍተት ያለው ነው ወይንም ድፍን ነው። ከዚህ ውጪ ሊሆን አይችልም። ከዚህ ውጪ አማራጭ ካለ ንገረንና እስቲ ከነኚህ ውጪ አማራጭ አለ? ከሁለት ውጪ የጠራሁት ውጪ ይሄን እኮ የምትለው እኮ እንደዛ የሚባል ነገር አልመጣልንም እኮ ነው የሚለው። ለአላህ እጅ እግር አለው ከተባለ አይን አለው እዝን አለው ከተባለ ያን ነገር ታምናለህ። ያላህ እግር እንደዚህ ነው የሚባል ነገር በቁርአን አልመጣም። በቁርአን የመጣው ነገር ታምናለህ ማለት ነው። ቢላ ተአዊልን ወላ ተሪፊን ታምናለህ። ስለዚህ እኔ ችግር እኮ አይደለም። ስለዚህ በጊዜው የተነገረ አስተምሮ ዝም ብለው እንዲሸመድዱ ተነገራቸው። ይሄ ጥያቄ እንደሚነሳበት አያውቅም ነበር መሐመድ አልመለሰላችሁም። ስለዚህ ምንም የምታውቀው የለም ማለት ነው። ስለ አምላካችሁ ይሄንን ጥያቄ ሲመጣ ክፍተት ያመጣባችኋል። ስለዚህ መመለስ አትችሉም። ኤኒዌይስ እንተውህና ዋና ፖይንታችንም ስላልሆነ ስለማታውቁትም መቼም 1000 ዓመት ብንሰጣችሁ ስለማትመልሱትም በቀደምት እንትኖቻችሁም ላይ ኃይለኛ ጠብና መገዳደል ያመጣ ቶፒክ ስለሆነ ወደዚህኛው እንመለስ። ኤኒዌይስ ሐባሾችና ዋብያዎች በእርድ ጉዳይ ራሱ ይለያያሉ። አካላትን በሚያጸድቁት ላይም ኖርማል የተለመደው ላይ መልሰውና እንደ ቪዲዮን አስደምጠውና ባክናርክ የቱ ጋር ነው የሚለያዩት? አብዱል ከሪም የቱ ጋር ነው የሚለያዩት ስትል
እስኪ አሁን ለምሳሌ አለ እርድ ላይ ይለያያል ሀበሽና ዋሃቢ ይለያያል አልከኝ። አንተ ቅድም አልከኝ እኮ ቆይ ቅድም አንተ ምን ብለኛል መሰለህ? እሺ አላህ እጅ አለው እግር አለው ይወጣል ፊት አለው አይን አለው ጣቶች አሉት የሚል ያረደውን ትበላለህ ወይ? ለአንተ አምላክ ነው ወይስ እሱ ስለ ለኔ አምላኬ ሊሆን አይችልም ጣዖት ነው አልከኝ። ጣዖት እንደዚህ እያለኝ አሁን እንደዚህ ለምሳሌ ይሄን ይመስላል የኔ አምላክ ይሄን እንደዚህ ግራ እንደዚህ ሁሉ ነገር አለው ምናምን እያለ ሲለኝ እንዴት ላምን እችላለሁ? የኔ አምላክ አይታይም እሱ ያረደውን የኔ አምላክ እጅ አለው እግር አለው አይን አለው ፊት አለው ቢል እጅ አለው በቁርአን ግን አይታይም አይዳሰስም። በቃ خلاص መታየት አለመታየት ሌላ ጉዳይ ነው። አሁን አይታይም ማለት አላህ አይታይም ማለት አይደለም። አላህ ይታያል። ስለዚህ አይታይም ማለት አይታይም የሚባለው ኢተርናል በሆነ ሁኔታ ባህሪው ሆኖ ማይታይ ቢሆን ነው። አሁን ተደብቆ ያለ ሰው ለምሳሌ ላታየው ትችላለህ። አላህም እንደዛ ተደብቆ ስላለ ነው ማይታየው እንጂ በባህሪው የማይታየው ነው አይደለም። በባህሪው የማይታየው እግዚአብሔር ብቻ ነው። እሱም በባህሪው ሊታይ ስለማይችል አይን ሊያካብበው ስለማይችል በባህሪው መቼም አይታይም አልታየም ወደፊትም አይታይም። የእናንተ አላህ ግን እንደዛ ነው አይታይም። በቂያማ ቀን ታየዋለህ። በቂያማ ቀን ታየዋለህ። እሺ አንተ እግዚአብሔር ታዲያ ቂያማ ቀን አትየውም? እኛ በባህሪው አምላክናለህ ሙተህ እንደምትነሳ ታምናለህ አታምንም? አንተ ቀጥል። አሁን ቶፒኩ ላይ መቼም አናየውም። እኛ በባህሪው መቼም አይታይም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔርን በባህሪው ማንም እንደማያየውና እንዳልታየ ይናገራል። አሁን ቶፒኩ ላይ ፎከስ አድርግ። እዚህ ጋር ጥያቄ አለ ግን እሺ አሳይ እንጂ ወደ እንትኑ ግባ እንጂ ለምን እሺ ታዲያ ታየ? ለሰው ልጅ ተሰቀለ ለሰው ልጅ ቶፒኩ ላይ ፎከስ አድርግ። ቶፒኩ ላይ ፎከስ አድርግ። እሺ አቤት አዎ አላህ ማለት ነው። በቃ በየትኛውም ቦታ ግኝ ነው አለ። የትም ቦታ እዚህ ቦታ ብለህ ቦታ ልታደላድልለት ምናምን አይገባም። በቃ የትኛውም ቦታ አላህ ግኝ ነው። በቃ አላህ የት እንዳለ አይታወቅም። ለይሳ ከሚስሊ ሸይ ይላል በቃ በቁርአን ይበሉ እነሱ በቃ አሉ አለቀ። ቦታ አደላደሉለት ለራሳችሁ ነው ቦታ አደላደሉ ምናምን እነሱ ለራሳችሁ ይጠይቁበት። ግን በኔ አስተምሮት ደግሞ ሙስሊሞች ናቸው። ይኸውልህ ላኢላሃ ኢላላህ መሐመድ ረሱሉላህ ያለ ሁላ ሙስሊም ነው። በቃ ሌላ ነገሮች ራሱ ይጠይቅበት። በቃ አላህ አንድ መሆኑ መሐመድ ደግሞ የሱ የአላህ መልእክተኛ መሆኑ ብቻ ካመነ ሙስሊም ነው። በቃ እሱ ቆይ ልብ በሉ ሙስሊሞች የሚያስጨንቃቸው ያላ ጉዳይ ሳይሆን እህት ሙስሊሞች አዳምጡ በደንብ እቺኛ አስተውላችሁ አዳምጡ። አብዱል ከሪም ጥሩ ነገር አመጣልን። አሁን አላህ ደንታቸው አይደለም። አላህ እንጀራ አባታቸው ነው። በመሐመድ ብቻ መን በመሐመድ ነብይነት ብቻ መን አላህ እንጀራ አባታቸው ነው። አያውቁትም አምላካቸውን ከናያውቁትም አንደኛው ጣዖት እያለው በረሱል መን እንጂ ሉክ በነብዩ መን እንጂ በአላህ ብንለያይ አላህን ቆማጣ ብትለው አላህን ጣዋት ብትለው who cares? አላህ እንጀራ አባት እኮ ነው። ያውም ክፉ እንጀራ አባት። ረሱል ብቻ ነብይ ይሁን፣ ረሱልን ብቻ ይጥሩ፣ እሱ ብቻ ነብይ ነው ይበሉ። ለዛ ጣዖት ለተባለውም ማን ነው ነብዩ? መሐመድ ነው። ለዛ ከሆነ ችግር የለውም። ያኛውስ አላህ በሁሉ ቦታ ነው ለሚገኘውስ ነብዩ ማን ነው? አላህ መሐመድ ነው። እንደዛ ከሆነ አንድ ነን በቃ። እህቶቼ አስተውሉ፣ በጣም ተጫውተውባችኋል። በመሐመድ ስም እመኑ እንጂ አላህ ምንም ነገር ይሁን በቃ አካለ ጎደሎ ይሁን አካል የሌለው ይሁን አካል ያለው ይሁን በሁሉ ቦታ ይሁን ከአርሽ በላይ ይሁን የሚወጣ ይሁን የሚወርድ ይሁን ብትለያይ ዳዝማተር ለነሱ በመሐመድ ብቻ ትለያይ። ላኢላሃ ኢላላህ ማለት ምንድነው? በምን ያህል እንደተጫወቱባችሁ ለዚህኛው ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚለው ምንድነው? አላህ በሁሉ ቦታ ያለ ነው፣ ከአርሽ በላይ ያለ ብቻ አይደለም። ለዚህኛው አላህ ምንድነው? አካል ያለው አይደለም። ይሄንኛውስ ላኢላሃ ኢላላህ ሙሐመድ ረሱሉላህ ሲል አላህ እጅ እግር ባት ያለው ከአርሽ በላይ ብቻ ያለ ነው፣
የዚህኛው አላህ ለዚህኛው ጣዖት ነው፣ የዚህኛው አላህ ለዚህኛው ጣዖት ነው። ነገር ግን ምንድናቸው? በሙሐመድ አምነዋል። ስለዚህ ሙሐመድ ላይ ችግር የለባቸውም። ሰው በቃ ችግር የለውም እናመቻቸው በቃ ይላሉ። ውጡ ከዚህ አስተምህሮ ውስጥ። እፎይ ስማ እፎይ እኔ ሰማሁ አደመጥኩ። ልንገርህ በሙሐመድ እመን እንደምትለው ማለት በሙሐመድ እመኑ ለምትለው ነገር አስተምሮት ማለት ነው። ስማ እዚህ ጋር ሙሐመድ ማለት ልክ እንደኔና እንዳንተ ሰው ነው። አላምንም በሙሐመድ። ልንገርህ አንድ ነገር ሙሐመድ ቆይ ላስረዳ። ሙሐመድ ማለት ለኛ እንዳስተምረን እስልምና በእኛ ዘመን የመጣ አንድ በቃ መላእክት ነው እንጂ አምላክ አይደለም። በሱ አናምንም። በሱ ማንኛውም ሙስሊም አያምንም። አምላክ ነው ብሎ ማንኛውም ሙስሊም አያምንም። አለ ቆይ የትኛው አዳምጥ። ስለዚህ መሐመድን አምልኩ ምናምን አዳም ሱራ 4:65 ላይ በሙሐመድ እስካላመንክ ድረስ እምነት የለህም። ሱራ 59:7 ላይ እሱ የሰጠን ማናቸውንም እስካልያዝክ ድረስ እምነት የለህም። ሱራ 33:36 ላይ አላህና ሙሐመድ የፈረዱትን ሳትለውጥ እስካልያዝክ ድረስ እምነት የለህም። ሳያል ቡኻሪ 15 ላይ ከእናት ከአባት ከነፍስህም በላይ ሙሐመድን እስካልወደድክ ድረስ እምነት የለህም። ከኔ እኩል ነው ሙሐመድ። እንከተለዋለን። አስተማሪያችን ነው። ሞዳ ድምጽ ትክክል አለ። የት አለ? እስኪ ማስረጃ አውጣልኝ። መሐመድን እመኑ የሚል ከቁርአን ከሐዲስ በቁርአን ያው መሐመድ አምላክ ነው። መሐመድ የምታመጣው እኮ አያት ራሱ በዚህ ሙናሰባ አይገል ፈላ ረቢከ ላ አዳምጥ አንተ 4:65 እንደማንኛውም ሰው ይሰማል። እስኪ አተልቀው ትንሽ አተልቀው አረበኛውን ቀጥል። ፈላ ወረበከ ላ ዩእሚኑ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حجرا مما أرى بدن بيتايم مما فضات ويسلموا تسليما ምንድነው ታዲያ ይሄ እዚህ ጋር ويسلموا تسليما በመሐመድ ላይ ሰማ ልንገር በመሐመድ ላይ ሰለዋት አውርድ ማለት ነው። ለምን ማለት ታንብብላ አማርኛውን በደንብ አልገባህም አንተ ራስህ አልተረዳውም። እሺ በጌታ እላለሁ እሺ አንዴ ልንገር ሰማይ ልንገር አረብኛውና አማርኛው ይነበብና ከዛ በኋላ ታዲያ የአረበኛውን ትርጉም እንትን እያልክ ነው አባ። የአረበኛውን ትርጉም አረበኛውንም እያነበብ ከስር ትተረጉምልኛለህ። አብዱ አንዴ እና ገባኝ አረበረደ አማርኛውን አንብብላለሁ ፈላ ወረበከ ማለት ፈላ ወረበከ አሁን ይኸውልህ ቁጭ አድርገዋል በደንብ ይታያል። ፈላ ወረበከ ላ ዩእሚኑ ተርጉማሽ ይኸውልህ ፈላ ወረበከ ላ ዩእሚኑና ሐታ ዩሐኪመነከ ፊማ ሸጀረ በይነሁም ثم صلى يجد في أنفسهم حجرا مما فضت ويسلموا تسليما ተርጉማሽ በጌታ ነው አማርኛውን አታሳየው። አረብኛውን ተርጉም يفسر لنا امطنا አመረፍ ቀጥል። አብዱል ከሪም አብዱል ከሪም ያነበብክ ከሆነ ሚዩት ነህ። ማይክን አንሳና ተርጉም። ሚዩት አደረክ እኮ አንሳው ሚዩትን። ነቀለ ነው ማያውቀውም የሚያውቀውም በቃ አረብኛ ላይ ለመደበቅ ሊፈስር ለቋቱ ይቀራልላል። ፈላው አንተ ተረጋጋ። ኤኒዌይስ ተመለስ ወደ ቶፒካችን።
ስለዚህ የአንደኛው አላህ ለአንደኛው አላህ ምንድነው? እሱ ጣዖት ነው። ነገር ግን ሰው ለማጭበርበር አንደኛ በአረብኛ ይደበቃሉ፣ ሁለተኛ ያስመስላሉ። ድራማ ኦልዌይስ እስልምና ያለ ድራማ ያለ ውሸት መቆም አይችልም። እኛ ደስ የምንለው ግን ምን እንደሆነ ታውቃላችሁ ክርስቲያኖች? በአምላክ ላይ አምላኬ መጥቶ አንተ የምታመልከው እንደዚህ ነው ካስተምሮት የተነስቶ እሱ ጣዖት ነው ካለኝ ኮምፕሊትሊ ከክርስትና ወጣህ ብዬ እነግረዋለሁ። ለምን እኛ አንዋሽም? አምላካችን አንዋሽም። አምላካችን የምናመልከውን መገለጫውን እንዲህ ነው ብዬው ነው እሱ አምላክ ሊሆን አይችልም። አንተ የምታመልከው ባልከው መስፈርት መሰረት ጣዖት ነው ካለኝ ኮምፕሊትሊ አንተ ክርስቲያን አይደለም ወጣህ ነው ማለት። እንዴት ነው አንድ አምላክ ነው እያለ ሙስሊም ጣዖት ነው ማለት ነው? እኔ አንተን ለምሳሌ አንተ የምታመልከው ለአንተ ለእኔ ጣዖት ነው እያልኩ ሙስሊም ነው ትለኛለህ? እንዴት ነው ጣዖት የሚሆነው? አንተ ጣዖት ነው ልትል ትችላለህ ስለማታውቀው ማለት ነው። እሱ ጣዖት ይሆናል እያልኩ አይደለም። አንተ የምታመልከው ትነግረኛለህ ስላለ አይደለ? ያላን ሲፋቶች ትነግረኛለህ። በደንብ ነገር መልካም አንተ የምትገልጠውን ለምሳሌ አላስማል ሲፋት ላይ ስትዘረዝር እንዳለ የዘረዘርከው ይሄ ጣዖት መገለጫ ነው። ይሄ አንተ የምታመልከው አላህ ለእኔ አላህ አንድ ሊሆን አይችልም፣ ያንተው የጣዖት ነው ብለህ ሙስሊም ነኝ እኔ ሙስሊም ሆናለሁ? በአላህ ማመን አለብህ፣ በመልክተኛው ማመን አለብህ ሙስሊም ለመሆን እኮ። አንተ በአላህ ማመን ስትል አንተ ባመጣኸው አስተምሮ አንተ በምታምነው አስተምሮ ወይንስ ዝም ብሎ አላህ በሚለው ስም? አላህ እኮ የሱ ስሞች የሱ ሲፈትና ባህሪ መገለጫዎች ናቸው፣ የሱ ማንነት ናቸው። ስለዚህ الرحمن الرحيم الكريم القدوس السلام المؤمن المؤمن العزيز الجبار ርቀት አትሄድ። አብደል ሙጠሊብ ስሙ ራሱ የሙሐመድ አባትም ሙሐመድ አብደላም የአላህ ባሪያ ነው። ስለዚህ እሱም አላህን አምላኪና ሙስሊም ነበረ። አብደል ሙስሊም አይደለም፣ ሙስሊም ሆኖም አይደለም የሞተው። ነገር ግን ስሞቹን ተሸክሞታል፣ የአላህን ስም ተሸክሟል አይደለ? አጎቱ ሙስሊም አይደለም። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አጎታቸው ሙስሊም አልነበሩ። ነገር ግን አብደላ ማለት ምን ማለት ነው? አልተሸከሙም። አብደላ ማለት ምን ማለት ነው? የአላህ ስም አይደለም፣ አብዱል ሙጠሊብ ነው እንጂ። አብደላ ማለት ምን ማለት ነው ነው ያልኩህ እኔ። አብደላህ ማለት የአላህ ባሪያ ማለት ነው። ስሙ አብደላ ብሎ ስሙን ከተሸከመ ካለ አንድ ሰው ምንድነው እሱ ማለት ነው? ባሪያ ነኝ እያለ ሙስሊም ካልሆነ ስም መሸከም በራሱ አማኝ አያስብልህም ማለት ነው። ስለዚህ ስሙን ስለያዘ አላህ ብሎ ስለጠራ አንተ የምታመልከውን መገለጫው አያስብልህም። አንተ የምታመልከውን ለምሳሌ አያስብልህም ሙስሊም። በቃ ቴንኪ ወደ እኔ መጣ ማለት ነው። ስለዚህ አንተ ለምሳሌ አላህን በአካል ትገልጻለህ? በዛት አለው ብለህ እጅ፣ እግር፣ አይን፣ ፊት አለው ብለህ ታምናለህ? አላህ እጅ አለኝ ብሏል። አዎ እጅ አለው። እንደዚህ አይነት እጅ ነው ማለት አንችልም። አይ እንዴት አይነት ነው እጁ ብዬ አልጠየቅኩም። ይመስላል ማለት አትችልም። አልጠየቅኩም። እስቲል አልጠየቅኩም። ምን ጠየቅ? ወጣኝ ካፌ አልወጣኝ ጠየቅ አለው ወይ ነው እንጂ ጠየቅ። እንደዚህ አይነት እጅ አለው ብለህ አሁን አንተ መናገር ትችላለህ እንዴ? አላህ እጅ አለው ወይ ብዬ ጠየቅኩ እንጂ እጁ ማንን ይመስላል ብዬ ጠየቅኩ? ቀይ ነው ጥቁር ነው ብዬ ጠየቅኩ? ምን ይመስላል ማለት እኮ አሁን አልጠየቅኩም። ማብራሪያ ውስጥ አትግባ። አላህ እጅ አለው እግር አለው ባት አለው። አንተ አላህ አይደለ? ቴንኪው። የኔ አላህ ደግሞ እጅም የለውም ባትም የለውም እግርም የለውም አይንም የለውም ጆሮም የለውም እንደዚህ አሉት የሚሉ ደግሞ ጣዖታውያን ናቸው ያለ ሰው ሙስሊም ነው? አላህን በእጅ እግር ባት ፊት አይን የሚገልጡ ሰዎች ጣዖት ነው አምላካቸው ብሎ ያለ ሰው ሙስሊም ነው ወይ? አህባሾች እንደዛ ይላሉ። አላህ እኔ አልጠየቅኩም፣ ስለነሱ አይመለከተኝም። እኔ አንተን ነው የጠየቅኩህ። አንተ የገለጥከው አላህ ለምሳሌ ይሄ አላህ ጣዖት ነው እያሉ ሙስሊም መሆን ይችላሉ ወይ? እሱን አላውቅም። ካፊር ናቸው ማለት አልችልም። ቴንኪው።
ሎክ አሁንም በደንብ አስተውሉ። ከስር የምታዳምጡ እኔ አጥርቼ የኛን ሃይማኖት ልንገራችሁ። በአምላካችን ላይ አምላካችንን መገለጫውን በመጽሐፍ ቅዱስም በአስተምሮታችንም ግልጽ ብሎ የመጣውን የአስተምሮታችንን ዶግማችንን በናደ ሁኔታ እንዲህ ብላችሁ የምታመልኩት እሱ ጣዖት ነው የሚለይ ሰው አንድ ምነግራችሁ ምንድነው? እሱ ሰው ይነጠላ ከቤተክርስቲያን። እርሱ ሰው ምንድነው? ክርስቲያን አይባልም። ክርስቲያን አይሆንም። መንግስተ ሰማያትንም አይወርስም። ምክንያቱም አምላኬን ጣዖት ካለ በኋላ አምላክ በሃይማኖት ውስጥ ራሱን የገለጠበትን አልቀበልም ካለ በኋላ ክርስቲያን ሊሆን አይችልም። በምንም ተአምር ክርስቲያን አይባልም። ሙስሊሞች አንደኛው ለአንደኛው አላህን ጣዖት እየተባባሉ እንኳን አምላካቸውን ካለማወቃቸው የተነሳ አንዴ ቁጥር ብቻ ስለሚያሳስባቸው ብዙ ለመባል ብቻ ስለሚያሳስባቸው የአንደኛው አላህ ለአንደኛው ጣዖት እየተባባሉ እንኳን ሳያውቁት እንኳን በቃ ሙስሊም ሊባል ይችላል አይባልም። አያውቁትም ማለት ነው። በውስጥ ጣዖት ነው እያልክ ያኛው እውነተኛ ቢሆን እንኳን እኮ አይቀበልህም። ምክንያቱም ጣዖት ብለህ ገፍተኸዋል፣ አላምንህም ብለዋል። ይሄንኛው የሳለው በአእምሮ አለ። ምን እጅ የሌለው እግር የሌለው ባት የሌለው ማይወጣ ማይወርድ ማይቀመጥ ማይስቅ ማይሮጥ። ይሄንኛው የሳለው ደግሞ ምን አለ? እጅ ያለው እግር ያለው ባት ያለው ፊት ያለው አይን ያለው የሚስቅ ከሌሊቱ 9 ሰዓት የሚወርድ ካርሽ በላይ ያለ። ልዩነት አላቸው። ሁለት የተለያዩ እያመለኩ እስቲል ቁጥር ስለሚያሳስባቸው ብቻ እውነት ስለማያሳስባቸው የዘላለም ህይወት ሳይሆን ፖለቲክሱ ብቻ ስለሚመቻቸው ባላህ ላይ እንዲየተሳለቁ እንኳን አንድ ነን ይላሉ። ወገኔ ምን ትሰራለህ? ነፍሳችሁ ማዳም የምትፈልጉ ከሆነ ከዚህ በላይ ግልጽና ጥርት ያለ በአምላካቸው ላይ የተወዛገቡ ምንም የማያውቁ ሆነው ምን ትሰራላችሁ እስልምና ውስጥ? እኔ እኮ ሙድ ያደርከኝ ነው። ለምን አታወራኝ? እየሄድክ ነው ግን እንደሱ አይደለም ወንድም። እፎይ ቀጥል። እሺ አወራኝ። አሪፍ እያስጨበጥክ አይደለም። ቀጥል። እኛ አሁን እዚህ ጋር ፊርቃ ሊኖር ይችላል። ገባ? ሰው ይለያያል፣ ግን ሁላችንም የምናመልከው አንዱን አላህ ነው። የማይወልደውን የማይወለደውን ማለት ነው። ያው ዘላለም የሚኖር የማይሞት ሚፍታ ቆይ አንዴ እስኪ አዳምጥ። ቆይ ለምሳሌ ሙስሊም ሆኖ ማለት ነው ሙስሊም ሆኖ አንዴ ቆይ ሙስሊም ሆኖ ለምሳሌ አንድ ሰው ሙስሊም ሆኖ ነብያችን መሐመድ እኮ አንዳንድ ጊዜ ይዋሹ ነበር ቢል ከእስልምና ያስወጣዋል ወይስ አያስወጣውም? ይዋሹ ነበር ብሎ ቢናገር ከእስልምና ይወጣል ወይስ አይወጣም? ካደ እኮ ወጣ። እሺ አላህ እጅ እግር የለውም የሚልስ ከእስልምና ይወጣል ወይስ አይወጣም? አላህ እጅ እግር የለውም የሚል ከእስልምና ይወጣል ወይስ አይወጣም? የእስልምና መሰረት አይደለም። ተመልከቱ። አምላካቸው ሙሐመድ ነው እንጂ አንተ ልጨርስልህ። ይሄ የእስልምና እስልምና ክርስቲያን ክርስቲያን ማለት ነው። አብዱል አንዴ ላስጨርስ። ሉክ ሙሐመድን አንዳንዴ ይዋሻል ካለ አንድ ሰው ከእስልምና ይወጣል ነገር የሚል የለም። አዳምጣ። አንዳንዴ ሙሐመድ ሊዋሽ ይችላል ብሎ አንድ ሰው ከተናገረ ኮምፕሊትሊ ከእስልምና ይወጣል። ነገር ግን አላህ ያንኛው እጅ አለው እግር አለው ፊት አለው አይን አለው ሲል ይሄንኛው ደግሞ እጅ የለውም እግር የለውም ባት የለውም እጅ አለው እግር አለው የሚሉት ጣዖት ነው እየተባባሉ የለውም የሚሉትም ጣዖት እየተባባሉ አላህን ጣዖት እያሉት ከእስልምና ይወጡ። ጣዖት እየተባባሉ ማለት ነው። አላህን ጣዖት እያሉ ከእስልምና ይወጡ። ሙሐመድን ግን አንዳንዴ ሊዋሽ ይችላል ካሉ ከእስልምና ይወጣል። ውጣ ከእስልምና ወገን ውጡ። ሸውደዋችኋል። ማንም ሰማ እፎይ አስተምር ችግር የለውም። ይሄ ማስተማር እንደዚህ ስነ ስርዓት ባለው በስነ ስርዓት ስነ መግበር በተሞላበት ሁኔታ ብታስተምር እኛም ያንተ እምነት ከማረከን ወደ አንተ እምነት ልንመጣ እንችላለን። ገባህ?
ትክክለኛ እምነት ከሆነ ልክ ነህ። እንደዚህ አይነት አስተምሮት የምታስተምር ከሆነ ግን በስድብና በዱላ በመናምን የሚሆን ነገር የለም። ወይና አስረዳ። አሁን እየተሰደብኩ ምናምን አይደለም፣ በስነ ስርዓት እያስተማርከን ነው። ረዳሉ። ግን እዚህ ጋር ማለት ነው ምን አለ መሰለህ መሐመድ ነብያችን ሰለላሁ ዐለይሂ ወሰለም እንትን ያለ አምላክ ነው ምናምን የሚል ሙስሊም የለም። ይሄን እመን ልንገርህ። ማንኛውም የትኛው ነው አምላክ ነው አለ እኔ መች ወጣኝ። ነገር ግን ሎክ አብዱል ከሪም አላህን ያንተን አላህን ጣዖት እያልኩት ሎክ ጣዖት እያልኩት ከእስልምና ማልወጣ ከሆነ ሙሐመድን ግን አንድ ቀን ሊዋሽ ይችላል ብዬ ካልኩ ከእስልምና መውጣ ከሆነ ስለዚህ አላህ ላይ ስናገር ምንም አልባል ከሆነ ሙሐመድ ላይ ስናገር ደግሞ ከእምነት የሚያስወጣኝ ከሆነ ሞር እያመለኩና እየተከተልኩ ያለሁት ሙሐመድን ነው። ይሄ አይናችንን ሳንጨፍን ግልጥ ባለ ፀሐይ ውስጥ ከርቀት ያልሆነን ቅርብ የሆነን ነገር አይተን እንደምንፈርደው ወደ እስልምና ስትገባ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ የምትለውን የእምነት ቃል ትላለህ። ይሄ ነው እስላም ሆንክ። ከዛ በኋላ 5 መሰረቶች አሉ። ሶላት፣ ኢታኡ ዘካት። ቆይ አሽሀዱ ስትል ቆይ አንዴ አሽሀዱ ስትል የሚያስብል ነግርህ እኮ ነው። ቆይ አዳምጠኛ። አሽሀዱ ያልክበት ራሱ እኮ የትኛውን አላህ እጅግር ያለውን ወይንስ የሌለውን አላህ? አሁን ይሄ እኮ አንተ የፈጠርከው ኢሹ ወይም አጀንዳ ነው እንጂ ሁለት አላህ አለ ብሎ የሚያምን የለም። አለ የሚያምኑት ኪላፉን ልንገርህ። ኪላፉን ቶ እኔና አላህ እየነገርኩ ነው። አላህ አካል የለውም። ቦዲ ያህባሽ ቅብዥር እኮ ነው ይሄ። ዝም ብሎ የነሱን ቅብዥር እዚህ ጋር አምጥተህ አንተ እንደ ትልቅ አጀንዳ አይተህ አይደለም። አብዱል ከሪም ራሱ እንደዛ ነው ያምጠው። ቀላልም አይደለም። ቪዲዮ ያስደምጣል ክርስቲያን። አይወል እፎይ ልንገርህ እኔ እዚህ ጋር ማለት ነው እፎይ እውነት ይሄን በዚህ አይነት መንገር ማለት ነው የትኛው እፎይ። እሺ አንዴ ቀለል ያለ ነገር ልንገርህ እፎይ፣ ቀለል ያለ ነገር ስነግርህ ማለት ነው እውነት ከፕሮቴስታንቶች ጋር ጣዖት አንባባል እንኳን ባስተምረው ልዩነት ላይ ኢቭን በምልጃ ላይ እንኳን ፕሮቴስታንቶች ያማልዳል ስለሚሉ እኛ ስለማንል እንደ ሰፊ ኢሹ እንወያይበታልና ሰፊ ኢሹ ተደርጎ በምልጃ ጉዳይ እንኳን ማለት ነው አይደለም ጣዖት እየተባባለ አሸንጉሊት ነው እየተባባሉ ማለት ነው። አላህ የዛኛው አሸንጉሊት ነው ሊትራሊ እንዲህ ነው የሚገልጹት። የኔ አላህ እንደዛ አይደለም እየተባባሉ ስቲል ለመደባበቅ ለመሸፋፈን ምን ያደርጉታል? እነኞቹ ደግሞ አይ ከእስልምና አልወጣም ከእስልምና መደባበቅ አይደለም ከእስልምና አይወጣም። እስልምና አንተ ዝም ብለህ አንተ ስለፈለክ ማንንም ማስወጣት ማንንም ማስገባት አትችልም እኮ። ኦኬ ልዩነት አለው የለውም? ግን እስልምናን ይህርት በቃ አላህ ጋር ነው የሚገናኘው። አንድ ባሪያው አላህ ነው ብቻ። ኦኬ አንዴ ቪዲዮውን አስደምጠንና አንዳንድ ከፍልኛል ችግር የለውም። አንድ አዲስ አነብልኛል። አላህ ጋር ነው ግንኙነትህ። ከፍሯል ተባለ እሱ ሐዳስ ካለ ድረስ አንዴ ቀደም እኮ ምን ብለሃል መሰለህ? የአላህ ዛት የእስልምና መሰረት አይደለም። አላህ እጅ አለው እግር አለው ወይም ደግሞ እጁ እግሩ የእስልምና መሰረት አይደለም። ዋናው መሰረታችን እኛ ሙሐመድ ይዋሻል ወይም አይዋሽም የሚለው ነው ማለት። ስለዚህ የአላህ ዛት መሰረት ካልሆነ አላህን እያመለከው አይደለም። ልዩነት ያለው ሙሐመድ ላይ ነው ማለት ነው። ያቱ ጋር እንደዚህ ያለ የተናገርክ ያለው እንደዛ ነው የተናገርከው። ሚፍታ የአላህ ዛት እኛ መሰረት አይደለም ብሏል። አላለም እንደሱ ያለው እኮ መሰረት አይደለም ማለትና የእስልምና እሱ ይሄ አሁን ይሄ ሰውዬ ለምሳሌ አላህ ሲፈት የለውም በቦታ ይሄ አሁን ቪዲዮ ልታሳየን ያልከው ሰውዬ የሚለው እንደዛ ነው። አላህ ያለ ቦታ የለም ነው የሚለው። አላህ ደግሞ ስለራሱ ሲናገር እኔ ከአርሽ በላይ ከፍ ብዬ ያለው ታለ እሱ ያለውን ሳይሆን አላህ ያለውን ነው የምንቀበለው። ይሄ ሰውዬ በራሱ መንገድ መጥመም ይችላል ከፈለገ መብቱ ነው። አብዱ ከሪም አላህ ከአርሽ በላይ ከፍ ብሎ ነው ያለው። ይኸውልህ ስማ ከአርሽ በላይ ከፍ ብሎ ነው ያለው። እስኪመተን ተናገር። ከአርሽ በላይ ነው ከአርሽ በታች ነው ለሚለው ልንገርሽ ስማኝ። ሚፍታ መልሶልናል። እሱን ችግር የለውም። ያንተን እምነት ብቻ ንገረን። ያንተን እምነት ንገረን። ከአርሽ በላይ ከፍ ብሎ ነው ያለው። እምነትማ ሙስሊም ነው። አቂዳው ደግሞ የራሱ ስለራሱ ይናገር። ችግር የለውም ሚፍታ። ያንተ አቂዳ አለ ገባህ አይደለ? ግን ምንም አይነት የምንለያይበት መንገድ የለም።
ላኢላሃ ኢላላህ ያለ ሁላ ሙስሊም ነው። አብዱልከሪም እየሰማኝ ነው አንዴ ክርስቲያን አንዴ አብዱልከሪም እስልምና ሁሉም ሙስሊሞች አንድ ናቸው አትለያዩ አንድ ነው። በምንድን ነው የምንያዘው ልንገርህ በምን እንደምንያዝ ልንገርህ እሺ አንዴ ሰማኝ እዚህ ጋር በምን አንድ እንደምንሆን ታውቃለህ ላኢላሃ ኢላላህ አላህ አንድ ነው መልካም መሐመድ ረሱላህ መሐመድ ያላ መልእክተኛ በዚህ አንድ ነን ሌላ ግን አቂዳ እንደዚህ ነው እንለያያለን አቂዳ አለው ለእያንዳንዱ በቃ ትጮ ስለዚህ ልብ በሉ ነብያቸው ከዛሬ 1400 ዓመት አካባቢ በፊት ዋሽቷል ማለት ነው ሙስሊሞች መቼም አይለያዩም አንድ ነን ብሏል አንድ ነን አንለያይም የዛሬ 1400 ዓመት አካባቢ ነብያቸው እስልምና ራሱ ወደ 73 ቦታ ይከፈላል ብሎ ነበር ዋሽቷል ሐሰትም ቢተናግሯል አንድ ስቲል አላህ ላይ ተለያይተው አሁንም አንድ ነን እያለ ነው የሚያሳስባቸው ቅድም ምንን ብያችኋለሁ ነገር እኮ ነው እሱንም ከሆነ አቂዳችን ይለያይ ይችላል አዳም ተረጋጋ ሰው አቂዳ ተለያይቶ በአላህ ላይ ተለያይተህ አንድ ነን እያልክ እኮ ነው አይወጣም ምንም እያልክ እኮ ነው አላህን ጣዖት እያለው አካል ያለው እንደዚህ የሚገልጠው የሚወጣ የሚወርድ የሚቀመጥ ቦታ እሱ ፍጡር ነው ፈጣሪም አይደለም ለኔ እያለው አይ እሱ ከእስልምና አይወጣም እስቲ እኔ አላከፍረውም አንድ ቀን ግን መሐመድን ይዋሻል ቢል ከእስልምና ኮምፕሊትሊ ይወጣል እላለሁ መሐመድ ውሸት ሊናገር ይችላል ታለ ከእስልምና ይወጣል አላህን ግን ጣዖት ካለ ከእስልምና አይወጣም ምን አይነት ሜንታሊቲ ነው ያጀረን አምላክን ጣዖት ያለ ከእስልምና አይወጣም ኡፈይ ይሰማል እስቲ አሁን ሐሳብ አሪፍ ነው ማለት አንተ አሁን ያነሳቸው ነጥቦች እንዳሉ ሆነው እንደ ተማረ ሰው እኛ የሰው ንግግር ሳይሆን ከመጽሐፍ ለምን እየጠቀስካት ነግረንም አሁን እኛ ሚለየንና ማይለየንን ነገር ወይ እናንተ ሃይማኖት ትክክል ሆኖ እኛ ተሳሰተ መንገድ ላይ ካለን እንደዚህ አይነት ቦታ ላይ አላህ እንደዚህ ነው እንደዚህ አይነት ቦታ ላይ እንዲህ ነው እና ይሄ የተሳሳተ መንገድ ነው ብለ ለምን ከመጽሐፋችን አታሳየንም እኛ እንደምናሳየው ይሄ የሰው ንግግር ነው እኛ ይሄ ሰው ሙስሊም አይደለም ቀላል ነው ይሄ ሰው ሙስሊም ነው ሙስሊም ነኝ ያለው ሁሉ ባይ በቃ ጨረስን እኮ ሙስሊም ነው ብሎናል ሉክ ሙስሊም ከሆነ አስተምሮቱ ትክክል ነው እያለን ነው ሙስሊም ነው ትክክል ነው እኔ ሙስሊም ነኝ ቀጥላው በራሳ ንግግር ስትጣመድ ያ አዳምጥ እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው በቃ ግድ የለም በቃ ሞሪዱን ብቻ ፈቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም ወይ ደግሞ ስለ ተወሱል ብቻ መጥፎ አታው በቃ እንደዛ ካላችሁ ከኛ ጋር አንተ ሆናላችሁ የሚባሉበት ሁኔታ ላይ አይደለም ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በመናባችን እንደርስበት አይደለም ብለን ነው ምናምነው እነሱ ግን እኛ ምናምንበት ብለው የሚጠሩት አላህ ብለው የሚሉት ለያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው እንዴ አበዛችሁት ይላል አንዳንድ ሰው ተው እንጂ ይሄን ያክልማ ለዚህ ማት በሏቸው ይላል እያንዳንዱ ሙሸቢህ የሚስለው የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም አንተ ምስል አንተ ስራ አንተ ዚህን ውስጥ ያለ ስራ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አርጋ አንድ ታረጋቸዋለህ ይመሳሰላሉ ብዙ ሰዎች አሉ ማለት ነው ይመሳሰሉ መንታዎች አንድ ናቸው ይባላል የሚመሳሰሉ መንታዎች የምታይ ሁለት ናቸው صحيح ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ተርጉላቸው ሙሸቢሃ በተቀራላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል እንደዚህ ይወርዳል ይወጣል እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ከታል ባቱን ይገልጻል እንዲህ ያሉ ወልዒያዝ ቢላሂ ተዓላ እንዲህ ሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲሰል ፊት ሲሰል እግር ሲሰል እጅ ሲሰል አይን ሲሰል አንዴ ብዙ አይን አንዴ ሁለት እጅ አንዴ ብዙ እጅ
ራሱን ግራ ነው የሚያጋባህ እኮ ግራ አንድ ሐዲስ አልተናገረም እስካሁን። ይሄ ሙስሊም ነው ያልከው ልጅ አሁን አዲስ አለመግለጡ እኮ ነው የምንወደው እኛም። ምክንያቱም ይሄንን ሰውዬ ምንድነው ብሎናል? ሙስሊም ነው ብሎናል። ምን ሚል ባት ያለው እግር ያለው እጅ ያለው አይን ያለው የኛ አምላክ አይደለም እያለ እስቲል ሙስሊም ነው። የኛ አምላክ አይደለም እያለ ሙስሊም ነው አይደለ? ይሄ ሐሰን ሙስሊም ነው አይደለም? አሁን ይሄ እኮ አመለካከቱን ነው እየተናገረ ያለው። እኔ እኮ ሙስሊም ነው አይደለም፣ እምነቱን ነው። አመለካከቱን ብቻ ሳይሆን እምነቱን ነው። ሙስሊም ነው አይደለም እንዲያመነ። አሁን እሱ ጭንቅላቱ ላይ ያለውን ነገርና ለምሳሌ ምን አገባን? ቆይ እኛ ምን አገባን? ሙስሊም ነው አይደለም? ሙስሊም ነው አይደለም? አንተ መምህር አይደለ? መምህር ከሆንክ ሙስሊም ነው አይደለም? የጠየቀው መልስ ሙስሊም ነው አይደለም? የሰውየው ውስጡ የሚያውቀው ማን ነው? ሰውየው ራሱና እሺ ከሰሩ አይደለም። ምክንያቱም ምን ብሎ ነው የተነሳው? ቅድም አዳም ሙስሊም ነው ብሎ ነው የተነሳው። የሚወጣ የሚወርድ አዳም የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የሙሸቢያዎች ነው፣ የኛ አምላክ አይደለም። ይሄንን ሰውዬ ሙስሊም ነው ትለዋለህ ወይ? አዎ ሙስሊም ነው ብለሃል። አሁን መልሰ ሐዲስ ጠቀሰ አልጠቀሰ who cares? ሙስሊም ነው አይደለም? ሰውዬው ሙስሊም ነው አይደለም? እንደዚህ እያልኩት ሙስሊም መሆን እችላለሁ ወይ? ያንተ አላህ ለኔ ጣዖት ነው እያልኩኝ ስቲል ሙስሊም መሆን እችላለሁ ወይ? ነው ድራማዋን 2600 ሰው እንደናንተ እቺን ማጭበርበሪያ ድራማችሁን ማይነቃባችሁ ይመስላችኋል? ሰው ማያውቅ ይመስላችኋል? ሁሉም ስቱፒድ ይመስላችኋል? እንዲሁ በቀላሉ በአረብኛ ያንን ሲሸውዱት እንደኖራችሁ አሁንም ሊሸወድ ያለ ህዝብ ይመስላችኋል? አሁን በጣም ቀጥል እባክህ። እንደዚህ በእንደዚህ አይነት ነገር ምንም አይነት ነው በጣም በነቃበት ማህበረሰብ ላይ እንደዚህ አይነት ጥርጣሬ እናስወግዳለን፣ ልዩነትን አንድ እናስመስላለን ብሎ መነሳት በራሱ በጣም አሳፋሪ ነው። አሳፋሪ ማለት ነው። በአላህ ላይ አንተን አላህ ጣዖት እያልኩት በሙሐመድ ላይ ግን ሙሐመድ ሊዋሽ ይችላል ካልኩኝ ከእስልምና ትወጣለህ። አላህን ግን ጣዖት እያልኩት ከእስልምና አትወጣም። ወገን መቼ ነው አይናችሁ የሚከፈተው? መቼ ነው ነቃ የምትሉት? መቼ በጋለ ብረት አንወጋችሁ ነገር ከዚህ በላይ ግልጽ ማስረጃ እያመጣንላችሁ አይ ልዩነት የለውም አንድ ነው። እንዴት ነው አንድ የሚሆነው? ኢቭን አይደለም ሌላውን ተውትና አካል ጎዶሎ ነው የኔን ሰምበዲ ለምሳሌ እንደዚህ ቢል መንትያ ልጆች መጣው ኖ የሆኑ ልጆች መጡና at the same time የኔ እናት አካል ጎዶሎ ነች ቢል ይሄንኛው መጥቶ ደግሞ የኔ እናት አካል ጎዶሎ አይደለችም ቢል ከዛ አንድ ሰው መጥቶ ደግሞ መንትያ ናቸው ቢላችሁ ታምናላችሁ? መንትያ ከሆኑ የዚህኛው እናት በዛው ቅስበት ላይ ለዚህኛው እናት አካል ጎዶሎ ብትሆን የዚህኛው ደግሞ አካል ጎዶሎ አይደለችም፣ ከዛ መንትያ ሊሆኑ ይችላሉ? አይሆንም እኮ። ወይም አካል ጎዶሎ ወይም አይደለችም ነገር ነው። ከሁለት አንዱ ነው የሚሆነው። መንትያ ከሆኑ አንድ አይነት ከሆኑ እምነታቸው አምላካቸው ላይ ያላቸው ምልከታ አንድ ነው ሊሆን የሚችለው። አምላክ ላይ ተለያይተ ነብዩ ላይ ከተለያየን ችግር ነው። አምላክ ላይ ተለያይተን ግን እሱ ያቂዳ ጉዳይ ነው። እናቻችለው እናስማማው። ጣዖት እያልከውም ቢሆን ቀጥል። ጣዖት እያልከውም የኔን አላህን ቢሆን እኔም ያንተን ጣዖትም እያልኩ በቃ ሰው ፊት ስንቀርብ ግን አንድ ነው ብለን እናስመስል። ይሄ ለፖለቲካ ነው የሚሰራው። ለዘላለም ህይወት ለድነት ለነፍሳችሁ ግን በፍጹም አይሰራም። አስረግጬ ነግራችኋለሁ፣ ገሃነም ያወርዳችኋል። በእርግጥ ሁለቱም ገሃነም ያወርድ አስተምሮ ነው። ነገር ግን እንደዚህ አይነት ፖለቲክስ የሚሰራው ለፖለቲከኞች ብቻ ነው። የጠላት ጠላት ወዳጅ አስመስለ እንትን ትላለህ። ተሱኛው ይልቅ ይሄኛው ይሻለኛል ስትል ታስመስላለህ። ይሄ ለፖለቲክስ ነው የሚሰራው። ለሃይማኖት ግን እውነትን እውነት ሐሰትን ሐሰት እያልክ ነው የምትቀጥለው። እስልምና የሚያሳስበው ግን ቁጥር ነው። ኦልዌይስ ማተር የሚያደርጋቸው ቁጥር ነው። ያን ቁጥር እንደገና ደግሞ ማያውቀውን ማህበረሰብ ለማጥበርበር ሲሉ አላህን ጣዖት ብትልበት እንኳን ዳዝማተር ችግር የለውም። ሌላው ጋር ስንቀርብ አንድ ነው ብለን እንቀጥል፣ እናስመስለው፣ ድራማውን እንስራው፣ ይሄ ማያውቅ ማህበረሰብ እንሸውደው። ይሄ
መገለጫቸው ነው። ዛራ እንኳን እንደናመጣ ኦኬ ሉክ አቡ ሃይደርስ ምንድነው የሚለው በዚህ ዙሪያ? አቡ ሃይደር ያምናል አካላትን ዛት ያምናል። ምክንያቱም እሱ ዋብያ ነው። ማአት ከፍተው ለምን ከፍተው አክቹአሊ አቡ ሃይደር በዚህ ጉዳይ ላይ እንዲቴል የሄደበትን አላውቅም። ከሱ ይልቅ የተሻለ እውቀትም ያለው እንትና ስለሆነ እንደውም አቡ ሃይደር የተሻለ እውቀት ያለው እንትና ነው። ሼክ ኤልያስ አሚን ኡስታዝ ኤልያስ ነው። ኤልያስን ክፈትለት። አቡ ሃይደር እዚህ ስማሽ እኮ ነው። ስለዚህ ነው ኦኬ ሚዩት ና ክርስቲያን እንዴ ሚዩት አርጉትና ትንሽ ድምጽ ስለሌለ አዳም እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ مع الله عز وجل። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግን? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። يوم يكشف عن ساق ማለት ምን ማለት يا الله سبحانه وتعالى باتو በሚከፈትበት እለት ቁርአኑ እኮ ነው ያለው አዩ ሳቂን هذا ساق الله عز وجل ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም من انت መጃዝይ ነው ሐቂቂ ነው ብለን ልትፈስልልን ዘንዳ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናል። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚለው አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም هل من مزيد ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብጅታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን هل من مزيد ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም هل من مزيد ትላለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነምስ ጨመራ ገና ነኝ አልሞላሁም ብላ ስትል አሉ ከኔው شوف إسلاماتين من عين أطلع على النبي صلى الله عليه وسلم قال من قالوا سيدع قدمه الشريف على وسط جهنم كبر أجرون الله جهنم آنات مهالو على يرقب باتال يرقد آتال قالوا النبي صلى الله عليه وسلم ثم تقول قتن 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 بكاين 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 إلى البيت መልካም ኤልያስ በግልጽ ነው ያስቀመጠው። ለሱ አቡ ኡስታዝ ማን ነበር ስሙ? ኡስታዝ እንትና አቡ ማን ነው የሚባለው? አሁን ይሄ አቡ ቢላል ክሊር አድርጎ አስቀምጣ አይደለ? ከሐዲስ ያጣቀሰ አቡ ቢላል ምላሽ ይሄው እንደዚህ እንደዚህ ይላል። አዘጋጅ አቡ ቢላል ኤኒዌይስ ሎክ ወይ ሰማ አይደለ? ሰማው እንደዚህ እንደዚህ ይላል። አዎ አሁን ያንኛው ቅድም ያወራው ሰው አንድ ያዳምጠኝ። ቅድም ያወራው ሰውዬ ሰምተው ከሆነ እንደዚህ ይላሉ እንደዛ ይላሉ ምን ይላሉ ነው ያለው። እሺ ልዩነት ሰው እስልምና በቁርአን በሐዲስ ነው የሚመራው። ይፍታ መልካም። ስለዚህ እንትና ማን ነበረ ኤልያስ ትክክል ከሆነ ሌላው ሰው ተቃራኒ ስህተት ነው የሚሆነው አይደለ? ሁለት ሰው ትክክል ሊሆን አይችልም ከተቃረኑ እኮ። ትክክል አንድ ነገር ላይ ሎክ አንድ ነገር ላይ ሁለት ሰው ከተቃረነ አንደኛው ትክክል ከሆነ አንደኛው ትክክል ሊሆን አይችልም። አንደኛው ስህተት ነው። አዎ ስለዚህ መጀመሪያው ስህተት ነው ማለት ነው። አሁን አንተ ራሱ ስትሰማ ሁለታቸውንም ይሄን ነው አይደለም ሚፍታ የራስህ ስለዚህ ኡስታዝ ኤልያስ ትክክል ናቸው። ስለዚህ ኡስታዝ ኤልያስ ትክክል ከሆኑ ቀደም የማን ነበር ያቀረብከው? አይደል ነው ረሳሁት። ያኛው ስህተት ነው ማለት ነው። ስለዚህ ስህተቱ ሙስሊም ነው፣ ትክክለኛው ሙስሊም ነው።
ግን እዚህ ጋር ደግሞ ሐዲስ ደግሞ መናገር አለበት። ይሄን ያለ ሰው ከፍሯል። የጠየቁን ብቻ መልስ እኮ የጠየቅን ስተት እያስተማረ ነው አይደል? ያኛው ስተት እያስተማረ ነው። ኦልራይት አንድ ሐዲስ ክፈትልኝ ክርስቲያን። ሎክ በሐዲስ ልዳኝህ እንደው ክርስቲያን አንዴ ክፈትልኝ። ሙሐመድ ከሁለት አንዱን የተናገረው አይደል? በሙሐመድ ላይ መዋሸት ደግሞ ገሃነም ይከታል አይደለ? በትክክል ኦልራይት። እግዚአብሔር ይስቃል። ይሄን ተቀበላለህ? አንድ አዳምጥ። ስለዚህ በሙሐመድ ላይ መዋሸት ገሃነም የሚከት ከሆነ ሁለቱ በተመሳሳይ ትክክል ሊሆኑ አይችሉም። አንደኛው እውነት ነው፣ አንደኛው ስህተት ነው። እንደዛ ከሆነ ሙሐመድ ሊናገር ሊያስተምር የሚችለው አንደኛውን ፓርት ብቻ ነው የሚሆነው። ኤኒዌይስ ሐቅና ሐቅ ብቻ ነው። ሱናን ነሳኢ 40:23 አንዴ ክፈትልን ክርስቲያን። ስለዚህ አንደኛው ስህተት እያስተማረ ነው የሚሆነው፣ አንደኛው ትክክል ከሆነ አንደኛው ስህተት። ወይ ሐዲስ ምናምን እንዳታመጣ ችግር የለውም። ኦልራይት እሺ፣ እቺን አዲስ አፈሰረልን እስቲ። የቷን የተከፈተው አረብኛውን አድርግለት። ረጁሊን ካራጃ ከመጀመሪያ በቃ እሱ ነው። ቀጥል። አክቢርኒ ሙሐመድ ኢብኑ ቁደይሚየቱ ቃለ ሐደሰና ጀሪር عن زيد بن عاصم بن ثابت عن زيد بن علاقة عن حسيمية بن شريك قال قال رسول الله صلى الله عليه وسلم أيما رجل خرج يفرق بين أمتي فضربوا عنقه ይላል አረበኛው። ፈስርልንስ። ያው ብዙም አረበኛ ሐዲሱ ላይ ባልቀረውም እስኪ ልሞክር። አዩማ አማርኛ ትራንስሌት ያደርጋል? ተርጉማን ትራንስሌት አድርግልኝ እስኪ። ኦልራይት እንግሊዘኛው መልስልኝ። አዩማ ረጁሉን ከምትለው ኦኬ፣ ቀጥል አንብበው ክርስቲያን። ትንሽ መለስ አድርጋት መጀመሪያ ካረከን ከሷ ጋር ከሷ ጋር በቃ እሷን ትራንስሌት እስከዚህኛው እስከ መጨረሻው ማለት ነው። ኦኬ አንብብልህ። እንግሊዘኛውም ችግር አለ። እሷን ትራንስሌት አድርጋት ወደ አማርኛ። ኦኬ ጋንዲ ያው እዛው ላይ ትራንስሌትም ይላል ወይ ኮፒ ፔስት አድርገውና እንደዛ አደረገው። ኮፒ ፔስት። እሺ ምን ይላል? ህዝቤ መካከል መለያየትን ለመፍጠር የሚመጣ ሁሉ አንገቱን ምታው። ሚዩት ነው እፎይ ሚዩት። መጀመሪያ ላይ ምን አይነት ሐዲስ ነበር የተናገሩት? እንግሊዘኛውን አድርጋኔ ቢያንስ ክሊር እንትን መልእክቱን ግልጽ አላረጉም። ስለምን ተወርቶ ይሄንን ሐሳብ እንደሰጡበት። እሺ እንዲህ ነው የሚለው the messenger of Allah said ብይታለው እኔ ጋር አንበባው ክርስቲያን። ኦኬ the messenger of Allah said ያላ መልእክተኛ እንደተናገሩት any man who goes out and tries to create division among my ummah strike his neck or kill him. ማንኛውም ሰው መጥቶ በኡማዎች መካከል ልዩነት የሚፈጠር ከሆነ አንገቱን ቁረጡት ወይም ግደሉት ይላል። ሎክ ቀደምም ብያችኋለሁ፣ በአንድ ነገር ላይ ሁለት ተቃራኒ ነገር ሊሆን አይችልም። አንደኛው ትክክል ሲሆን አንደኛው ስህተት ነው። ሙሐመድ ደግሞ ምን ብሏል? ይሄን ልዩነት የሚያመጣ ካለ ስህተት የሚያመጣ ካለ ወይንም ደግሞ በመካከል ልዩነት ከመጣ አንገቱን ቁረጠው ነው ያለው። እዚህ ጋር ቀጥታ ሐዲሱ እንደዛ ነው የሚለው፣ ግን ከላይ ደግሞ የሆነ ነገር ይኖራል መልእክት። ምን ባቡን አሳየው? ሐሳቡ የሆነ የሚናገረው ነገር አለ።
ስለምንድን ነው መጀመሪያ ያው ባቡ ነው በምን ዙሪያ ነው ህዝቦች ጋር killing one who split away from the jama main body of muslim ከመሆን ከዋናው ወይ ደግሞ ክፍያን የሚያመጣ ማለት ነው መከፋፈልም ያመጣ ቁረጣው አንገቱን ቺዝ አስተምሮት ላይ ልዩነት የሚያመጣ በቃ አንገቱ ይቆረጣል ማለት ነው thank you ስለዚህ አቡ ቢላል አንገቱ የሚቆረጥ ነው እስልምና ውስጥ ማወናበድ ምናምን የለም thank you look በአቡ ቢላል አስተምሮ ሼክ ኤልያስ አንገቱ የሚቆረጥ ነው በኤልያስ አስተምሮ ደግሞ ይሄንኛው አንገቱ የሚቆረጥ ነው እንኳን ሙስሊሙ ነው ሊቀጥሉ አንገታቸው መቆረጥ ያለባቸው ሰዎች ናቸው እንደ ነብዩ አስተምሮ አንገታቸው ተቆርጦ ብቻ አይደለም የሚቀሩት ሙሐመድ በሐዲስ ላይ ግልጽና ተሱ በላይ ኦራቶር ወይንም ደግሞ አንደበተ ርቱዕ የለም ተብሎ የሚታመነው እሱ ላይ የቀጠፈ ገሃነም ይገባል ተብሎ የሚታመነው ስለዚህ ሁለት አንድ ነገር ላይ በተመሳሳይ ሰዓት ተቃራኒ ካወሩ አንደኛው ዋሽቷል ሙሐመድ ደግሞ በእኔ ላይ ዋሸ ቀጥታ ገሃነም ይገባል ነው ያለው እስቲል አሁንም በአላህ ላይ ስለዋሹ ልዩነት የለንም ይላል ወይንም ሲፈልጉ how it can be ሰሚር እንኳን ደህና መጣ ይሄንን አባሾች እንዴት እንደመለሱት ሪፍሌክት እንዳደረጉበት ማዳመጥ እንችላለን ተቢያዎች አላህ Subhanahu Wa Ta'ala ጸያፉ እምነታቸው ይሄም ታዋቂ ኡስታዝ ነው በነገራችን ላይና ብዙ ጊዜ እንዲያውም ለዋሃብያዎች መልስ በመስጠት የሚታወቅ ነው ቪዲዮቹን እንዳለ ገብታችሁ ብታዩት ለዋሃብያዎች ብዙ ጊዜ መልስ ይሰጣል እና ለቀደም ላይ ነው ለሼክ ኤልያስም የሰጠውን አዳምጡ እነዚህ ሙሸቢሃዎች አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነብዩና ሙሐመድ አለይሂ ሰላቱ ወሰለም ሐዲታቸው ላይ يضع رب العزة فيها قدمه የሚለውን ሐዲት ይጠቅሱና አላህ Subhanahu Wa Ta'ala ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው سيدع قدمه الشريف على وسط جهنم كبر اجرون الله جهنم አናት መሃሏ ላይ ያረግባታል ይረግጣታል በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው አንደኛው ለአላህ Subhanahu Wa Ta'ala እግር የሚባል ክፍለ አካል ማጽደቅ ሲሆን ሁለተኛ ጀሃነም ይገባል ማለታቸው ነው ለነዚህ ሰዎች ሶስት ነገሮችን ማለት ፈልጋለሁ አንደኛ አላህ Subhanahu Wa Ta'ala በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናስ አጅማዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት ያደረጋችሁት ነው ማለት ነው አላህ ይጠብቀንና ኢማጂን እንግዲህ አላህ ይጠብቀንና ምን አለ የዋሃብዮች አምላክ እንደ አጋንንትና እንደ ሰዎች ጀሃነም ይገባል ብለው ያምናሉ እነማ ዋሃብዮች ብሎ እየተናገረ ነው በነገራችን ላይ ማለት ነው ስለዚህ ከዚህ ደግሞ ጸያፍ እምነት አላህ ይጠብቀን ዋሃብዮች ናቸው እንደዚህ መልስ የሚሰጡት ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ Subhanahu ተጥሎ ምን ይለናል لو كان هؤلاء آلهة لا وردها እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ Subhanahu Wa Ta'ala ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው አላህ ይጠብቀንና ሶስተኛ የዋሃብዮች አምላክ እንደ መካ ጣዖቶች ጀሃነም ይገባል የዋሃብዮች አላህ ማለት ነው ይሄኛው እንደዛ ነው እየመለሰ ያለው እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው ለምሳሌ 388ኛው ዓመተ ሂጅራ በዚህ መልኩ ነው እንግዲህ ያለው ልዩነት ግልጽ ነው ስለዚህ ምንድነው እሱ ግልጽና ጥርት ባለ ሁኔታ አንደኛውን ጣዖት እያለው የሚቀጥለው ማለት ነው ጣዖት እየተባለ ደግሞ ኦዲየንሱ ስለማያውቁት አይ ችግር የለውም ይላል የነቁት የባነኑት የሚያውቁት
ነው ህብረት ማድረግ የማይቻልም ጣዖት ነው እሱ ለኔ አምላክ ሊሆን አይችልም ይላሉ በእውቀት የሚያውቁት። ኡማው ግን ከስር ያለው ዝም ብሎ ይከተላል ማለት ነው። ከዛ አንድ ነን ይላል መልሶ። ይሄ ደግሞ የሐዲሱን አስተምሮ እና ጥርት ያለ አቂዳቸውን ካለማወቅ የሚመጣም ነው። አምላክን ጣዖት እያለው አንድ አምላክ ልታመልካችለው ጸያፍ ንግግር ነው የተናገርከው። አላህ ጸያፍ ከሚላቸው አንዱ ምንድነው? ሱራ 1988 እስከ 92 አካባቢ የሚገኘው ነው። ለአራማን ልጅን ወለዳሉ ያዛሉ ከባድ ንግግርን ጸያፍ ንግግርን ተናገሩ የሚለው ማለት ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ተራሮች ተመልሻለሁ። አሁን ተመልሻለሁ። አዎ ይሰማል። መጣለሁ ማለው እሺ ሜቢ ቀጥሎ። እሺ ኔትወርክ እንትን እያለ መሰለኝ ነው ሪፖርቱን ኔትወርክ አላውቅም። ገስም እያስቸገረ ነው። ኦኬ ኮፒ ሊንክ አድርጉ ተወዳጆች። ትልቁ ላርገኝና ክርስቲያን ሳይቷቸዋል። ያንን የቪዲዮ ደግሞ ላሳያችሁ ምን እንደሚል ማለት ነው። አንዱ ለአንዱ ሐዲሱን ራሱ የሚረዱበት መካድ ነው የሚባባሉት እና ምን ብሎ እንደሚመልስላቸው ወሃቢያው ደግሞ ላሰማችሁ። ይሄ እንግዲህ በአቂዳ ዙሪያ ትልቁ ውይይት የሚያደርግ ኡስታዝ ሙዓዝ ይባላል። ታውቁታላችሁ። እምቢ አለ። ልክፈተው እንደዚሁ ነው። ሽካተር ስሙት። ዐለይሂ ወሰለም ትእዛዛትን አለመስማት የነብዩን ሰለላሁ ዐለይሂ ወሰለም ትእዛዛትን አለመስማት ኩፍር ስለሆነ በሰሒህ መልኩ ثبوت ያደረገ የጸደቀን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለው ሁሉም አኢመተል ሐዲስ ያጸደቁት ሰሒህ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ። ናሲ አንተና እፎይ እኩል ናችሁ። አንተና እፎይ እኩል ናችሁ ብሎ ተረፈ። ስለዚህ እኔም ተስፋ አለኝ እንደ አባሾች ነኝ ወይንም ለዋብዮች እንደ አባሽ ሆናለሁ፣ ለሀባሾቹ ደግሞ እንደ ለአባሾቹ እንደ ዋብያ ሆናለሁ ማለት ነው። ስለዚህ ተስፋ አለኝ እኔም ምክንያቱም ሙስሊም ትባላለህ ብለው ስለሚያምኑ ማለት ነው። ልዩነት የለውም ብለው ስለሚያምኑ። ኤኒዌይስ እፎይ ግን ቀዝቀዝ ብለሃል። ምን ነው አሞህ ነው ወይስ በጣም ተቀይረብኝ? በጣም እርግጠኛ ነኝ ገብተህ አታውቅም እኔ ቤት ወይ ልሰልም እየፈለክ ነው? ምን ነው ገሃነም እንድገባ ያለ ፍላጎት? ምን በደልኩ? ወላሂ ጀነት ነበር ወንድሜ። ምን እኔ 72 እንደው ጥሩ ሰው ነህ። ዝም ብለው 72 አዘጋጅታልኝ ነው። እኔ ቤት ገብተህ አታውቅም ማለት ነው። የሚፍታ ገብተህ ታውቃለህ እኔ ቤት? አይ ብዙም አልገባም። እኔ ቤት ገብቶ እኔ ጋር የተወያየ ከኔ በላይ የሚፈልገው የለም ለመወያየትም እውነት ለመናገር ማንኛውንም ሰው እኔ ፐርሰናል አታውቅ አልወድም። ኢቭን ከተናገርኩ እንኳን ደጋግሞ የሚባልቅ ሰው ከሆነ ብቻ ነው አታውቀኝም ማለት ነው። በውጪ በሚባለው ነው የምታውቀው አንተ። አይ እንዳልጠበቅኩ ነው ያገኘሁት ነገር። እኔ ቤት መጥቶ ማንኛውም ሰው ከኔ ጋር ተወያይቶ በተለይ በውስጥ ያወራኋቸው ልጆች ብዙ ሙስሊሞች አሉ ማወራቸው በውስጥ የሀሳብ ልዩነት ቢኖረንም ማለት ነው። አይ ሪከርድ ያለው በጣም ቀዝቅዛል። አይ ኖርማልም እንደዚህ ነኝ። በፊትም እንደዚህ ነኝ መስሎሃል። እስልምና እየገባልህ ነው? አይ እስልምና በደንብ ለምን እንደሆነ ታውቃለህ? እስልምና በደንብ በገባኝ ቁጥር በጣም ታሳዝኑኝ ጀመር። እውነት ለመናገር ሚፍታ ለምን መሰለህ? በፊት የምታውቁት ይመስለኝ ነበረ የምታውቁት ይመስለኝ ነበር። እየተረዳሁት ስመጣ አሁን ትናንት ወዲያ የፖስተትኩት አለ ሜቢ ክርስቲያን አሳያቸው አንዴ በዛኛው በትንሹ አካውንት ላይ ሶሻል ሚዲያን አቆማለሁ ጥያቄን ከመለሳችሁ ብዬ አንዳቸው አልመለሱ። ቴሌግራም ላይ ፖስት ቻለው፣ ቲክቶክም ላይ ፖስት ቻለው። እንደው 1 ሚሊዮን ብር ልወራረድና ተዛይን ጥያቄ ከመለሳችሁ ዘሆል ሶሻል ሚዲያን አጠፋል አቃጥላለሁ፣ ንጽጽር አቆማለሁ ብያቸው ነበር። አንድ ሰው አልመለሰም። እንዴት አላዘባቸው? ክርስቲያን ያሳያቸው
አሁን ለተጠይቂያቸው ስድብ ነበር፣ ዘሆል ስድብ ነበረ። ቀጣይችን ጥያቄ ጠየቅኳቸው። አንድ ሰው ትንፍሽ አላላትም። ስለ አምላካቸው ያላቸውን ኮንሰፕት እየተረዳሁት በመጣው ቁጥር እያሳዘኑ ይመጡ። ቀላል ጥያቄ ነች፣ በጣም ኢዚ ጥያቄ ነው የሚመስለው። ነገር ግን ተራ አይደለም። ለምን እንዳልመለሱልህ ልንገርህ። ዝም ብሎ ተራ ጥያቄ ውዝግብ ስለሆነ ነው። እስቲ መልሰው አንተ። ብዙ የሚከፋፈል አካል ምናምን ነው የሚለው። አይ አንብበው። የአላህ አካል ክፍሎች ብዙዎች ብዛት የሚነግረኝ ካለ ብዛት የአላህን የአካል ክፍሎች ብዛት የሚነግረኝ ካለ 1 ሚሊዮን ብር ሸልመዋለሁ። ሁሉንም ሶሻል ሚዲያዎችን አጠፋፋለሁ። ከዛ ደግሞ ንጽጽር አቆማለሁ። እንደው ለኔ አትመልሱ። ሉክ ይሄንን የሚያይ መልስ ይመለሳል ብሎ የሚጠብቅ ስንት ሙስሊም አለ? አንዳቸው ጥያቄ ኮመንቱን አሳየው። ዘሆል ጸጥታ ነው የመረጧት እንዳለ አንተ ጥያቄውን ይፈልጋው ኮመንቱን ይው ማንም ደፍሮ ሊመልሰው አልቻለም። የመጀመሪያው ቀን የሆነ ኢሜጆች ነው በቃ የስድብ ኢሜጆች ምናምን አደብ የሚባል ግን አንዴ ኮመንቱን ይው አንድ የሙስሊም አታመጣም። በቃ ሙስሊሞች እንትን ካሉ የአባቶቻችንን ምናምን ስዕል እንትን አድርገው ምናምን ነገር ሞክ ለማድረግ ከሆነ ነው የመለሱት የለም። ምክንያቱም ከዛ በኋላ የሚያስከትልባቸውን አውቀውት አንደኛ አያውቁትም። እነኞቹ ንጽጽር የሚሰሩትም ዚስማች የሚያውቁት አይመስለኝም። ከመለሱ ግን ቀጣይ የሚያመጣባቸው ኮምፕሊትሊ አላህን ጣዖት የሚያደርግ ይሆንባቸዋል፣ ወይንም ደግሞ እንዲህ ነው ብለው የማይጨርሱት ችግር ውስጥ ይከታቸዋል። እሱ ምንድን ነው የሚለው? እስቲ ካላህ ሌላ ምናምን እሺ መገኑ እፎይ እንደሱ አይደለም። ሶሻል ሚዲያ ላይ ስፔሻሊ በተለይ ሶሻል ሚዲያ ላይ እፎይ ምን ያህል ተደራሽ ሙስሊሙም ክርስቲያኑም በደንብ እንደሚከታተለው ግልጽ ነው። ይሄንን ጥያቄ ብዙ ሙስሊሞች ይመልሱልናል ብለው የሚጠብቁ የማያውቁ ሙስሊሞች አሉ። ኮሜንት ላይ ግን ስገባ ዝምታና ስድቦች ብቻ ናቸው ያሉ። ስለዚህ ይሄንን ጥያቄ ቢያንስ ወታችሁ እንኳን ባትመልሱ ሙስሊሞች ዛሬ ላይ ለአይምሯችሁ እስኪመልሱ ረፍት ታገኙበታላችሁ። የአላህ አካሎች ስንት ናቸው? አረ አልহামዱሊላህ አንተ እኮ አላህ ከምንም ነገር የጸዳ እኮ ነው። እኛ አመለክ ነው አላመለክ ነው ከሱ ቅንጣት ነገር እኮ ሚፍታ ጌታ እኮ ነው። ይሄን መፈክር ሌሎችም ይሉታል። እኔስ የምሬን ነው ሚፍታ ይሄ መፈክር ሌሎችም ይሉታል። ችግር የለውም። እና ምንድነው ዋናው ሙስሊሞች በአላህ ጉዳይ ላይ የሚያውቁት ነገር የለም። ኦቨርኦል በአላህ ጉዳይ ላይ የሚባል ነገር አለ ከአላህ ጋር አዳምጥ። አደብ የሚባል ነገር አለ። እንደዚህ አይነት ነገር ውስጥ አንገባም እኛ። አላህ እጅ አለኝ ብሏል አለው፣ እግር አለኝ ብሏል አላህ። ምን አይነት እግር ነው ብለን እኛ ፊሎሶፊ አይሰራም እስልምና ላይ ጋይዝ። የምትረዱ ነገር ማለት ብዥታ እስልምና ውስጥ ለመፍጠር የሚያስቡት ወያኔ ያደራጀው እንትን ነው። ገብቷል። ሌላ ነገር ሚፍታ የምን ወያኔ ነው የምታወራው? የምን ማን ነው ወያኔ? እንጀራ ነው የሚበላ ነው ቆንጆ ነው ጥቁር ነው ሰው ነው ሀገር ነው ምንድን ነው ወያኔ? ወያኔ ያታቀም ትግራይ የኢህአዴግ አገዛዝ ማለት ነው። ትግራይና ወያኔን ምን አገናኘው? እኔ ስህተት ነው እሱ። ትግራይ ኢህአዴግ ማለት ነው ትግራይ ያልኩት። ኢህአዴግና ታዲያ ጥያቄ አላህ አካላት ምን አገናኘው? ምን ህዋት ነች እንደ አላህንም ገጣጥማ የሰጠቻቸው? ህዋት ነች እንደ አላህንም ገጣጥማ የሰጠቻቸው? አብደላ አልሐረሪ ሰልጥኖ እንደመጣጣቅም ተምሮ እኮ ነው የመጣው። እርግጠኛ ነህ? እስልምና ውስጥ ይህን ብዥታ እንዲያስገባንና እስኪ ከፍል አድርገና ማስረጃውን ጠይቀህ የአህመዲን ጀበልን እንዳጠቅስ እንጂ አህመዲን ጀበልን እንዳጠቅስ እንጂ ማስረጃ አንጣስ። እዛ እንዳሰለጠኑት እንደዚህ እንዲያደርግ ማስረጃውን አንጣስ። መቼም አህመዲን ጀበል ፌስቡክ ላይ የጻፈልኝም እኔ የጻፈውን እንዳከፍት
ፌስቡክ ላይ ምናምን የጻፈው አለ። ቀጥል ቀጥል ሚዩትን አንሳና አሁን ቀጥል። ወያኔ ነች አላህንም ገጣጥማ የሰጠቻችሁ። ረቷን ተሰውየው ከአላህ ጋር አደብ ግዛ ወላሂ ጥሩ አይደለም። እሺ አይ ማስረጃውን ብቻ እኔ ለራስህ ነው። ቁጥሩን ግን አልነገረቻችሁ። ያጠፋሃል ወይ ሂዳያ ይሰጣል። አይ ሚስተር